ዛሬ ምን ይዘናል? ምን ያላዝነው ነገር አለ? ቦጂያ ሜራ እያልን የመጣ ነው። ወራኒ ብርሃኑ ጁላ ቦጂያ ሜራ ነው አይደለም? ትናንትና ሲሉ የነበሩት ምርኮኞቹ ቦጂያ ሜራ ማለት በነገራችን ላይ በዚህ አጋጣሚ ኦሮምኛ የምናስተምር ቦጂያ ሜራ ተማርኳል ማለት ነው። ወራኒ ብርሃኑ ጁላ ቦጂያ ሜራ ማለት የብርሃኑ ጁላ ጦር ተማርኳል ማለት ነው። ትናንትና እንደዛ እያሉ ሲዘፍኑ ነበር ምርኮኞቹ። ዛሬም ሌላ ተአምር ነው እየተሰራ ያለው። ስናን ላይ ሰዴ ላይ ሰንዴው እንደምታውቁት ሆኗል። እሱን በኋላ ላይ የምናቀርበው ነው። አንሙት በዚህ ረገድ በጣም ተዘጋጅተውበታል። ቀጠናው በጣም የሚገርም ነገር እየሆነ ነው ያለው። በተለይ አልቡርሃን ካባሺና ኢብራሂም ጃበርን ካባረረ በኋላና ያስር አላታን ከመጣ በኋላ በኩርሙክ አካባቢ አዲስ ጦርነት ተቀስቅሷል። ዛሬ የየል ዩኒቨርሲቲ ተመራማሪዎች ለዓለም እጅግ አፍንም ጆሮንም የሚያስይዝ መረጃ ይዘው ወጥተዋል። የየል የሪሰርች ተመራማሪዎች በሱዳን ቀውስ ሱዳን ውስጥ እየተፈጠረ ባለው ጄኖሳይድ ውስጥ በቀጥታ የኢትዮጵያን መኖር የሚያሳይ ጥናት ማረጋገጫ ይዘው ለዓለም ብቅ ብለዋል። እነ ብሉምበርግ አሁን ስቱዲዮ በገባውበት ሰዓት እነ ሮይተርስ የዓለም ተቋማት ሁሉ ይሄንን እየዘገቡ ይሄንን እያጋለጡ ነው ያሉት። ብልጽግና እኛን ለምን እንደሚያፍን እናውቀዋለን። ሱዳን ውስጥ ምን እንደምናውቅ ያውቃል። ሶማሊያ ውስጥ ምን እንደምናውቅ ያውቃል። ኤርትራ፣ ጅቡቲ በየቀጠናው ላይ ምን እየተካሄደ እንዳለ እናውቃለን። በኢትዮጵያ ውስጥ ባለፉት ከኤፕሪል 1 ጀምሮ እስከ ዛሬ ድረስ ባሉ ቀናቶች ከቻይና ከሌሎችም ሀገራት ጋር ምን እየተደረገ እንዳለ እናውቃለን። በእያንዳንዱ እንቅስቃሴያቸው ውስጥ አለ የአማራ ትግል፣ የአማራ ኃይል አለ። ስለዚህ እኛም አውቀናቸዋል፣ እነሱም አውቀውናል። ስለዚህ ድምጻችን እንዲሰማ አይፈልጉም። እኛ ደግሞ ድምጻችን እንዲሰማ ማድረግ አለብን ነው። አሸናፊ ህዝብ ተቋማቶቹን ይበልጥ ማጠናከር። ለዚህ ነው እኮ ዩቲዩብ ላይ ሪላይ እናደርግ፣ ሳተላይት ላይ አምጡን፣ ፕላትፎርም ስጡን፣ ህዝባችንን ታግለን አሸናፊ እናደርገው። እኛ የምንችለውን አቅም የራሳችን አቅም ዝግጅት ነው። በእውቀት በመረጃ ራሳችንን ማጠናከር ነው። ከዛ ውጪ የፋይናንስ አቅም የለንም። ተቋማቶቹ የሚገባቸው ቦታ ላይ ቢመጡና የተጽዕኖ አድማሳችን ማንም ሊቆጣጠረው በማይችለው ልክ ብናደርገው ማንም ወረዱ ወጡ እየተባለ በየዕለቱ ሰብስክራይብ አድርጉን አታደርጉን እየተባለ እንደዛ አይነት ልምጥምጥ ውስጥ ባልገባን ነበር ማለት ነው። አማራ ሆንክ ኢትዮጵያዊ ሆንክ ለውጥ በሀገር የምትፈልግ just give us the platform። እውነት ለመናገር ስጡን ፕላትፎርሙን። ከዛ ከዓመት በኋላ ኢትዮጵያ ውስጥ ምን ተፈጠረ ብላችሁ ጠይቁ። መሬት ላይ ያለውን ትግል፣ ዓለም አቀፋዊ ሁኔታውን እና ሀገራዊ ሁኔታውን፣ ፖለቲካውን፣ ዲፕሎማሲውን፣ ዓለም አቀፋዊ ስራውን በተለይ በሚዲያው ዘርፍ የሚሰራውን ስራ በመምራት መስራትና ማሳየት የምንችልበትን አቅም መፍጠር ችለናል ብዬ ነው የማስበው። እባካችሁ ይሄንን የተቀደሰ ዓላማ ከግብ እንድናደርስ ብዙዎቻችሁ ማገዝ የምትችሉትን ሁሉ አድርጉ። እኛ ላይ ኢንቨስት ማድረግ ተራ ኢንቨስትመንት አይደለም። እኛን ተቋሙ እንዲቀጥል አድርግ፣ ሳተላይቱ ላይ እንዲሄድ አድርግ። ከዛ በኋላ የኛን ዌልፌር ተወው፣ አያሳስብም። የኛው ዌልፌር ዋናው ተቋሙ መቀጠል መቻሉ ነው። መረጃው ሚሊዮኖች ጋር መድረስ መቻሉ ነው። ትግሉ ሚሊዮኖችን እና ሚሊዮኖችን በር ማንኳኳት መቻሉ ነው። ይሄንን ማፈን እንዳይችል ማድረግ ይገባናል የሚለው ላይ በደንብ ተማምነን እንድንሰራ ነው። በርካታ ጉዳዮችን ይዘንላችሁ መተናል። የተወደዳችሁና የተከበራችሁ ዛሬም እንግዲህ ከወዲሁ በጣም በርካታ ሰዎች ይታዩኛል። እውነት ለመናገር እንግዲህ ከ170 በላይ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ለብዙዎች ሼር እያደረጋችሁ ፕሮግራሙን ወደ ሌሎች ለማድረስ ሞክሩ። በቀጥታ ፕሮግራማችንን እንጀምራለን። ሰላም ሁላችሁም ይሄ ፕሮግራም ለብዙዎች እንዲዳረስ አድርጉ። በተለይ ደግሞ በማህበራዊ ሚዲያ ተጽዕኖ የምትፈጥሩ ሰዎች እስኪ ዛሬ እንዴት ሆኑ እነዚህ ልጆች ምናምን ብላችሁ የመጣችሁ ካላችሁ ማህበራዊ ሚዲያ ላይ ተጽዕኖ የምትፈጥሩ በርካቶች ጋር ተደራሽ የምትሆኑ ሰዎች ይሄ ፕሮግራም ብዙዎች ጋር እንዲደርስ የእናንተን ትብብር ይፈልጋል። በዚህ ትግል አብረን የቆምነው ልንወዳደር ልንፎካከር አይደለም የቆምነው፣ ህዝብን ልናታግል ነው። ስለዚህ እኛን ማቆም እናንተን ራሳችሁን ማቆም የአማራን ህዝብ ማቆም ነው። የኛ መውረድ የአማራ ህዝብ ጥቃት ነው። በግለሰብ ትንግርቱን የሚያጠቃ አንሙትን የሚያጠቃ የለም። ነገ ወጥቼ ስለሌላ ነገር ባስተምር ማንም ጫፌን የሚነካኝ የለም። የፈለኩትን ነገር ብናገር ማለቴ ነው። አማራ ብለን መቆማችን ነው የሚያስጠቃን። ስለዚህ አማራ ብለን ስንጠቃ ደግሞ የአማራው ህዝብ በዛው ልክ በጥንካሬ ነው እያንዳንዱን ነገር በዛ ልክ እንትን ማለት አለበት ብዬ ነው ማስበው። አንሙት እንኳን ደህና መጣ፣ መቀጠል ትችላለህ። ሰላም ታድርስ። እንኳን ደህና ቆየ። አድማጮቻችንን ሰላም በላቸው። መልካም፣ አንተም እንኳን ደህና ቆየ ወንድም። ቤተሰቦቻችን የቢሲ ቤተሰቦች ሁላችሁም አድሚኖች
ሰላም ማለት ፈልጋለሁ ተከታታዮቻችን ሁላችሁንም ሰላም ላለው እንግዲህ ብዙ ነገር ወንድም ትንግርቱ ሲያነሳው ነበረ ይሄ እንግዲህ አዲስ ገጻችን ነው የለመድነው ነው በነገራችን ላይ ይሄንን 8 ወር ወይ 9 ወር ገደማ ፋታ አግኝተን በደንብ ተደራሽ ሆነን ከብዙዎች ጋር ስራችንን ለማወቅ ብዙዎች ከኛ ጋር ለመታወቅ ቻሉና በጣም በሚያስደስት ሁኔታ በአንድ ቀን ከ1000 በላይ ሰብስክራይበር ቢልድ ማድረግ መቻላችንን ተመልክተናል ታስታውሳለህ ትንግርቱ ከ9 ወር በፊት 30 ሰው 40 ሰው አስቀምጠን እናንተ ሙሉ ቀን ተዘጋጅተን እናወራ ነበርና እውነት ለመናገር በተደጋጋሚ ያን ጊዜ ከ40 ጊዜ በማያንስ ሁኔታ በተደጋጋሚ 90000 ሰብስክራይበር የነበረው 30000 40000 20000 15000 እንደዚህ አይነት በጣም በርካታ ገጾች እየተዘጉብን ነው እዚህ ደረስነውና አዲስ አይደለም ለኤቢሲ ቤተሰብ ለኤቢሲ አዘጋጆች አዲስ አይደለም የኤቢሲ ሪሶርስ ያላማ ቆርጠኝነቱ ነው የኤቢሲ አቅም ሙያተኞቹ የሥራ ኃላፊዎቹ የተቋም እምነት መያዛችን የምናምንበት ቆራጥ ዓላማ መያዛችን የምንሰራውን የሚሰራውን የሚያቅባል ደረባ ባለሙያ ያለንበት በመሆኑ ትልቁ ሀብታችን ትልቁ ሪሶርስ እሱ ነው በነገራችን ላይ አይታወቅም አሁን ባለበት ደረጃ ሌላም ነገር ሊመጣ ይችላል ደግሞ ሊዘጉብትም ይችላሉ በዛ ደረጃ ውስጣችን ሁሌም ዝግጁ እንደሆነ እንድታውቁልን እንፈልጋለን ስለዚህ ትልቁ አቅም ትልቁ ቁም ነገር የቆምንለት ዓላማ ነው ትልቁ አቅማችን እሱ ነው ትልቁ ትጥቅ እሱ ነው ለፋኖም ቢሆን ትልቁ ትጥቁ የቆመለት ዓላማ ነው ትልቁ ትጥቅ የሚሆነው ማለት ነው ስለዚህ የኛም ትጥቃችን እሱ ነው ዋነኛው የኤቢሲ ሪሶርስ ተናቦ በወንድማማችነት ስሜት በጋራ በጽናት መቆማችን ኤቢሲ በነገራችን ላይ በዚህ ትግል ውስጥ የጽናት ተምሳሌት ነው ያላለፍነው ነገር የለም ያላለፍነው ዘመቻ የለም ያላለፍነው ጥቃት የለም እንደው ብሶት እንዳይሆንብን እንጂ በጣም ብዙ ነገሮችን አልፈናል ኤቢሲ ዝም ብሎ አይደለም እዚህ ጋር የደረሰው በቃ ተበተኑ ተዘጉ ተብሎ መርዶ ሞታችን እኮ ተደጋግሞ ሲነገርልን የነበረ ሚዲያና ተቋም ነው ብዙ ሟርት ብዙ ስም ማጥፋት ብዙ ነገር ሁሉ አልፈናል የቆምንበትን ዓላማ ግን ወዴትም ፈቀቅ አላረግነው የቆምንለትን ዓላማ ከዛ ፈቀቅ ሳንል በቆምንበት ዓላማ ላይ በዚህ ሀዲድ ላይ ቀጥለን ነው ዛሬ ላይ እየተገኘ ነው ስለዚህ ጥቃት ከዩቲዩብ ላይ መውረድ የኤቢሲ ህሉና ዩቲዩብ ላይ አይደለም አገዛዙ ወይም የአርቲፊሻል ኢንተለጀንስ ወይም የኦንላይን ሌሎች ሪፖርቶች whatsoever እነዚህ የተለመዱ ናቸው በተለይ አገዛዙ ደግሞ እንዲህ አይነቱን ሁኔታ ሊሰራለት የሚችል የሳይበር ሚሊሻ በደንብ አድርጎ እንዳደራጀ እናውቃለን ሪፖርት በደንብ ይደረጋል ቫዮለንስ ነው እንደዚህ ነው እየተባለ ብዙ አይነት ሪፖርቶች አሉ ታስታውሳለህ የኦንላይን ሰልፍ ብለው የዝግጅቶች ሲካሄዱ በተለያዩ ሚዲያዎች ሲካሄድ እኮ ኢትዮጵያ ውስጥ ኢንተርኔት በማጥፋት ለማፈን ጥረት ተደርጓል ባገዛዙ በኩል ኢንተርኔት በማጥፋት ጭምር ማለት ነው ስለዚህ ብዙ አይነት አፈናዎች አሉ ብዙ አይነት ጥቃቶች አሉ ብዙ አይነት ነገሮችን አልፈናል ለማለት ፈልጌ ነው ዩቲዩብ ስላለ የምንኖርና የምንጠፋ ብቻ መሆን ስለሌለብን ግን የተደራሽነት አማራጮችን ማስፋት ግን እጅግ በጣም አስፈላጊ ነው የኤቢሲ ኤዲቶሪያልም በራሱ በኩል መዘጋጀት ያለበትን ነገር መስራት ያለበትን ነገር ለመስራት ጥረት ያደርጋል በተመልካቾች በኩል በኤቢሲ ቤተሰቦች በኩል ደግሞ በተመሳሳይ ኤቢሲ ወደ ሳተላይት መልሰነው ትልቅ አማራጭ ሆኖ እንዲቀጥል ለማድረግ መዘጋጀት ካሁኑ በጣም ያስፈልጋል ኤቢሲ በቅርብ ጊዜ ውስጥ ሩቅ በማይባል ጊዜ ውስጥ ወደ ሳተላይት ለመመለስ የሚያስችለውን መርሃ ግብር ለማካሄድ ዝግጅት ያደርጋል ስለዚህ ለዚያ ሁላችንም እንድንዘጋጅ ከወዲሁ መጠየቅ እንፈልጋለን ማገዝ ማጠናከር ጣቢያውን ያስፈልጋል አሁን ብዙ ነገራችን ተሟልቷል እንደበፊቱ አይደለም ከዚህ ቀደም በሰባራ ስልክ ለበለው ፊት በሚያቃጥል መብራት በከፍተኛ ሙቀት ይሄ ግባ በማይባል የስቱዲዮ ሁኔታ ውስጥ ብዙ ስራ ስንሰራ ነበር አሁን እሱ ሁሉ አልፈን በተመልካቾቻችን ድጋፍ በጣም የተሟሉ ስቱዲዮችን ገንብተናል ብዙ ነገሮችን አስተካክለናል
ከጊዜ ወደ ጊዜ ፖለቲካውን ተረድተናል። በየጊዜው የዚህን ሀገር ሁኔታ፣ ያገዛዙን ሁኔታ፣ የአማራን ትግል ሁኔታ፣ አጠቃላይ የቀጠናውንም የሀገሪቱንም የኃይል አስተላለፍና ፍላጎቶች ተረድተናል። ብዙ ካፒታል ቢልድ አድርገናል ማለት ነው። ስለዚህ ይሄ በዚህ ሁሉ መካከል ነው የምንገኘው። ስለዚህ በዚህ መሃል የበለጠ እንዳንነካ የበለጠ በየጊዜው እናንተም እንዳትሰለቹ አወረዱን ሰቀሉኛ ሰልችተን አናቅም። 40 ጊዜ ሲያወርዱን ሲሰቅሉን ሰልችተን አናቅም። 40 ጊዜ ዩቲዩብ ለመክፈት አልሰለቸንም። ምን ከፍትበት ስልክና ኮምፒውተር እስከሚቸግረን ብዙ ነገር አሳልፈናል። ነገር ግን አልሰለቸንም። ስለዚህ ይሄ ትግል ነው። ትግል ከሆነ ደግሞ ፈተና ይግድ ነው። ሳንፈተን ሁሉ ነገር አልጋ ባልጋ ሆኖልን ልናደርግ የምንችለው የሚዲያ ትግል፣ ሁሉ ነገር ሰላምና ደልዳላ ሆኖ ሊደረግ የሚችል ወታደራዊ ትግል፣ ፖለቲካዊ ትግል፣ ዲፕሎማሲያዊ ትግል የለም። ትግል ያደረገው ፈተናው ነው። እንደ ሁሉ ነገር ተመችቶን ከሆነማ ትግል አይደለም፣ ያ ሌላ ኮምፎርት ዞን ነው፣ ሌላ ነገር ነው መባል ያለበት። ስለዚህ የትግል አካል ነው። ትግል የሚያደርገው ፈተናው ነው። ትግል የሚያደርገው ውጣ ውረዱ ነው። ይሄንን በወታደራዊ ትግልም፣ በሚዲያ ትግልም፣ በዲፕሎማሲ ትግልም፣ በፖለቲካ ትግልም በደንብ መረዳት ይገባል ለማለት ነው። ተዘጋጁ። የተዘጋጃቸው ኤቢሲ ወደ ሳተላይት እንዲወጣ እንፈልጋለን የምትሉ አዎ እንፈልጋለን፣ አዎ ዝግጁ ነን፣ አዎ እናግዛለን የሚለውን ከወዲሁ እንድትዘጋጁበት በዚህ አጋጣሚ መረቆም ነው። ዛሬ 1300 ገደማ 1400 ገደማ ሰብስክራይበር አግኝተናል። በእርግጠኝነት ነገ ይሄ 2000 መግባት አለበት። በሳምንት ጊዜ ውስጥ ይሄ በጣም በከፍተኛ ደረጃ ማደግ አለበት ብዬ እጠብቃለሁ። ሁላችንም ቻሌንጅ ውስጥ ገብተን ለምናውቃቸው ሁሉ በመላክ ሰብስክሪፕሽኑን ማሳደግ አለብን። ብንወርድም እንመለሳለን። እና በዚያ ደረጃ ነው መዘጋጀት ያለባቸው። እንደገና ቢነሳም እንደገና ለመምጣት መዘጋጀት ይገባል። በዛ ልክ መዘጋጀት፣ በዛ ልክ መታገል ይገባል ለማለት ነው። አመሰግናለሁ። ሁለት ነገር ላንሳ፣ ሁለት ነገር ልጨምርላችሁ። well the impact is real። የምናደርጋቸው ስራዎች የሚያመጡት ተጽዕኖ እውነት ነው መሬት ላይ። ስለዚህ በዚህ ረገድ ብልጽግና አውቆናል፣ እኛም አውቀነዋል። የአማራም ህዝብ አውቆታል፣ የኢትዮጵያም ህዝብ እንዲያውቀው እያደረግን ነው። በሚገባ እንዴትም መሄድ እንዳለበትና መሰናበት እንዳለበት፣ እንዴት ግብአቱም እንደሚከናወን በደንብ ተረድተናል። በዛም ረገድ በጣም ጠንካራ ዝግጅት አድርገን እየሰራን ነው። ወሳኝ ታይም ነው ይሄ ታይም። ይሄ ጊዜ ሚሊዮኖችን መድረስ ያለብን ነው። እኔ በዩቲዩብ የምንደርሰው ቁጥር ደስ ብሎኝ አያውቅም። ተደራሽነትን በተመለከተ በነገራችን ላይ ሚሊዮኖች ቤት መድረስ መቻል አለብን ነው። ሳተላይቱ እጅግ ኢምፖርታንት ነው። እውነት ለመናገር በእያንዳንዱ አርሶ አደር ቤት መግባት መቻል አለብን። ይሄንን 2 ወር በምንም ተአምር ልናባክነው እንደማይገባ ያዙልኝ እቺን ነገር ማለት ነው። ሌላው የወረድነው ኮሚኒቲ ጋይድላይን እየጣስን አይደለም። ኤቢሲን ለማስወረድ እና ሳይለንስ ለማድረግ ብልጽግና የባይላተራል እና መልቲላተራል ወይ ምክክሩ ውይይቱና ሰጥቶ መቀበሉ የትራንዛክሽናል ዲፕሎማሲው አካል አድርጎት እየሰራበት ይሄንን ሲሪየስሊ መያዝ ያስፈልጋል። ብልጽግና የሀገሪቱን ስትራቴጂክ ሚነራል ሳይቀር አሳልፎ እስከ መስጠት ደርሷል። ገበያውን እስከ መክፈት ደርሷል። በጣም በርካታ ነገር አድርጓል። ኤቢሲን በዚህ ሳምንት ለሚቀጥሉት 2 ወራቶች ዝም ለማሰኘት ብዙ ነገር በጣም ብዙ ነገር እናውቃለን ማለት ነው። ፕላትፎርሞቹ ስለማይፈቅዱ ለብዙዎቻችሁ እንደው ብናስረዳችሁም እንትን አይደለም በሚል ብዙ ነገር አለ ማለት ነው። ሀገራት አሉ ፋይናንስ የሚያደርጉ ዲፕ በቃ ምንም ምክንያት የለውም። ኤቢሲ መውረድ ስላለበት የሚወርደው ነው የተባልነው፣ ሌላ ነገር የለውም። ይሄን ጥሳችኋል የሚባል አይደለም ማለት ነው። ስለዚህ ነገ ልንወርድ እንችላለን። ለምሳሌ አሁን ይሄ ፕሮግራም ካለቀ በኋላ ይወርዳል ከዩቲዩብ ላይ። ለምን? የምንሰራው ስራ ተጽዕኖ በሚገባ ታውቋል። ማግኒቲዩዱ ኢምፓክቱ ይታወቃል ማለት ነው። በየዕለቱ የዚህ አገዛዝ ስጋት አካል ነው። ምንድነው እኛ ማድረግ ያለብን? አንደኛ በሳተላይት መምጣት ነው፣ ምንም ጥያቄ የለው። ለዛ መዘጋጀት ነው። ሚሊዮኖች ጋር እንድንደርስ ማድረግ ነው። መምራት አለብን ይሄንን ፖለቲካ፣ ይሄን ለውጥ፣ ይሄን ሽግግር በኢትዮጵያ ውስጥ እየመጣ ያለውን ሽግግር ማን እያመጣውም እንዳለ የምታውቁት ነው።
እንዴት እየመጣም እንዳለ በደንብ የምታውቁት ነው። ለዛ የተዘጋጀ አማራ መኖር አለበት፣ ምንም ጥያቄ የለውም። የተዘጋጀ ኢትዮጵያ ህዝብ መኖር አለበት፣ ምንም ጥያቄ የለውም። ለዛ የኛ ሚና ቀላል የሚባል አይደለም። ዝም ብለን ወደ ራሳችን ስንተኩስ እና ስንንጫጫ ምንውል ቢሆን ኖሮ ጫፋችንን አይነካም ብልጽግና። የአማራውንም እያወደምን ምንውል ቢሆን ኖሮ ማለት ነው። ምን እየሰራን እንዳለን በየዕለቱ ይገነዘባል። ለዚህም መኖራችን በተቋምነት መቀጠላችን ትልቅ ስጋት እንደሆነበት በደንብ መገንዘብ ያስፈልጋል። ቅድም አንሙት እንዳለው ምንም ነገር ሊመጣም ይችላል ማለት ከሳተላይትም በላይ ማለት ነው። የአማራ ህዝብ ትግል አሸናፊ ከመሆን ግን ማን ያስቆመዋል? ማንኛውንም ነገር ሊቧጠጥ ይችላል፣ ግን የአማራን ህዝብ ትግል ከማሸነፍ አያስቆመውም። ለምን? ዘመን ዲማንድ የሚያደርገው ትግል ነው። ኢትዮጵያ ውስጥ ይሄ ከመሆን የሚያስቆመው አንዳች ምክንያት የለም። ቢፈልግም ባይፈልግም፣ ቢወዱንም ቢጠሉንም፣ ቢያፍኑንም ባያፍኑንም፣ ቢተባበሩንም ባያተባበሩንም፣ ቢያግዙንም ባያግዙንም ራስ በቀነው በኢትዮጵያ ውስጥ የሚመጣውን ትግል የኢትዮጵያን ጣፈንታ ይወስናል። የአማራ ትግል ማንንም ቢፈልግ ባይፈልግ ይሄ ሆኗል። ይሄንን የሚያስችል አቅም፣ ዕውቀት፣ ቁመና ተፈጥሯል። አብይ አህመድ ኢሪቨርሲብል የሆነው የኢኮኖሚ ምህዳር እስኪፈጠር ድረስ ለውናው ሊቀጥል የሚችልባቸው ጥቂት ወራቶች ሊኖሩት ይችላሉ። ከዛ በኋላ በኢትዮጵያ ጉዳይ ላይ ወሳኝ ሆኖ የሚመጣው አካል ግን ማን እንደሚሆን በግልጽ መታወቅ መቻል አለበት ማለት ነው። ስለዚህ የኢትዮጵያን ህዝብ ለማዘጋጀት፣ አማራውን ለለውጥ ለማዘጋጀት የሚያስችል ተደራሽነት ሊኖረን ይገባል። በዚህ ረገድ አስበን ልንሰራ ይገባል። የሰዎች ጭንቅላት ላይ ነው ለውጥ የሚመጣው። አንሙት። ለውጥ ጎዳና ላይ አይደለም የሚመጣው፣ የሰዎች አእምሮ ላይ ነው ለውጥ የሚመጣው አይደለም። ስለዚህ ሽግግርን በተመለከተ መጪውን ዘመን በተመለከተ ህዝባችንን በሚገባ ማደራጀት እና ያንን ለውጥ ለመሸከም ለመረዳት እና ለመምራት የሚያስችል ወታደራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ዝግጅት ላይ የአእምሮ ዝግጅት ላይ እንዲገባ ማድረግ የተገባ ነው። በ21ኛው ክፍለ ዘመን የአማራ ሚዲያ ከዩቲዩብ ሲወርድ እንዴት ሪአክሰስ ማድረግ እንዳለበት አማራው አይገነዘብም ወይ ነው ጥያቄው። አንሙን ለምሳሌ እነ ትንግርቱ ወረዱ። ዋት በምን መንገድ ነው የምታገኙን? እኛ በእያንዳንዳችሁ የዋትስአፕ ስልክ ላይ እና በእያንዳንዳችሁ ባላችሁበት ኢሜል አድራሻችሁን ፈልገን የኤቢሲ አዲሱ ሊንክ ይሄ ነው ብለን ነው መላክ ያለብን። በ21ኛው ክፍለ ዘመን እኛን እንዴት አክሰስ ማድረግ እንዳለበት ሰው አይገነዘብም። ቢያንስ የእኛን የቴሌግራም ቻናል ጆይን አያደርግም ሰው። ከማን ይሄንን ስራ ስንሰራ እኛ 24 ሰዓት የግል ህይወታችንን ሙሉ ልክ እንደቆረበ ሰው ምድራዊ ህይወታችንን አባንደን አድርገን ህይወታችንንም እጣፈንታችንንም ለአማራ ህዝብ ልንሰጥ ወስነን በምርጫችን ባይ ቾይስ እጣፈንታችንን ከአማራ ህዝብ ጋር እጣፈንታ ጋር አቆራኝተን በዚህ ትግል የተሰለፍነው ልናገለግለው የምንፈልገው ህዝብ እንዴት እኛን ማግኘት እንዳለበት እንዴት አያውቅ? ለምሳሌ በተደጋጋሚ ቴሌግራም ግሩፓችን ላይ ግቡ። ቻናላችን ሊዘጋ ይችላል። ትግል ነው ያዝነው። አብይ አይደለም። ከአብይ በላይ በርካታ ፍላጎት፣ በርካታ ኢንትረስት አለ። ከዩቲዩብ አብይ ሊያወርደን የሚችልበት ቅንጣት ያህል አቅም የለውም። በርካታ ኃይሎች አሉ፣ ፍላጎቶች አሉ። ብዙ ገንዘብ እየፈሰሰ ነው፣ ብዙ እየሸጠ ነው፣ ብዙ እየሰጠ ነው። በር ከፍቶ በአገሪቱን ስትራቴጂክ ነገር ሁሉ ሰጥቷል። እኛን ማስወረድ ለሱ በዚህ ሰዓት ከባድ አይደለም። ምክንያቱም የአማራን ትግል እንዴትም አድርጎ ለመበተን የማያደርገው ነገር የለም። እኛ ደግሞ ሌት ተቀን አማራው ትግሉን እንዲጠብቅ፣ መስመሩን እንዲጠብቅ፣ መነሻውና መድረሻውን እንዲያውቅ፣ በየዕለቱ የድሉን ውጤት እንዲያውቅ፣ ትግሉ እየደረሰበት ያለውን የእድገት ደረጃ እንዲገነዘብ ለማድረግ ሌት ተቀን እየሰራን ያለን 5000 ህዝብ 8000 ሰብስክራይበር ይዘ በ3 እና በ4 ወር ውስጥ ላይቭ 5000 እና 6000 ህዝብ ሲከታተል ይሄ አገዛዝ ከአፋር እስከ ጋሞ ጎፋ፣ ከወላይታ እስከ ሲዳማ፣ ከጋምቤላ እስከ ሱዳን እና ጅቡቲ በመላ ዓለም የሚገኘው ህዝብ እየደወለ በዚህ ተቋም ላይ ድምጹንና መልእክቱን እያሰማ ለትግል ህዝብ እንዲነሳ በየዕለቱ ለመብቱ ለነጻነቱ
ሌት ተቀን ሳያቋርጥ የሚሰራ ተቋም የሚፈጥረውን ተጽዕኖ አገዛዙ በሚገባ ይገመግማል። እኛም ተጽዕኖውን በዛ ልክ ልንገነዘብ ይገባል። ስለዚህ እሱ ከዩቲዩብ ሲያስወርድ አንተ በምን መምጣት አለብህ? በሳተላይት መምጣት አለብህ። 600,000 ሰው ጋር ነው መድረስም ያሳስበው። ሚሊዮኖች ጋር ደርሰ ማሳየት መቻል አለብህ። ትግል ከሆነ በዛ ከፍታ በዛ ዝግጅት ለመምጣት መወሰን ያስፈልጋል። ይሄንን ለማገዝ የሚያስችል አቅም የለውም ወይ አማራ ነው ጥያቄ። ይሄንን ለማገዝ የሚያስችል አቅም ዝግጅት የለውም ወይ? በጣም ብዙ ገንዘብ እኮ አይደለም። ብዙ ገንዘብ የ6 ወር የሳተላይት ክፍያ ብንከፍል 6 ወር ይሄንን ተቋም በሳተላይት ላይ አየር ላይ መዋል ብንችል ኦፍ ኮርስ ሀገራት ይሄ ትግል ጥገኛ ቢሆን ኖሮ አንሙት የሌሎች ሀገራትን አጀንዳ ቢሸከም ኖሮ እኛ የሳተላይት ችግር አይኖርብንም ነበር። የሌሎች ሀገራትን ፍላጎት ብንሸከም ኖሮ የሌሎች ሀገራትን አጀንዳ ብንሸከም ኖሮ ሳተላይት won't be a problem ለአማራው። በርካታ ሀገራት የግል ሳተላይት አላቸው። የአማራ ህዝብ ትግል ራስ በቅ ነው። በአማራው ህዝብ ባለችው ሪሶርስ በራሱ አጀንዳ ላይ የቆመ ነው የምንለው በተደጋጋሚ ለዚህ ነው ማለት ነው። ሶ ይሄንን ለማገዝ ራሳችንን በዛ ልክ ማዘጋጀት ይገባናል ለማለት ነው። ሶ በሚገባ ተረድተናል። ስለዚህ ይሄንን በቅርብ ቀናቶች ውስጥ ልናሳካው የሚገባው እቅዳችን መሆኑን በደንብ መገንዘብ ያስፈልጋል ለማለት ነው። አንሙት ይሄንን ካልኩ በኋላ እንግዲህ በቀጥታ ወደ ፕሮግራማችን እንለፍ። አንሙት እንግዲህ ፕሮግራማችን ኦሬዲ ጀምሯል ኦፍ ኮርስ እና ስላላችሁን ግን ፈልጋችሁንም ሊንክም አጋርታችሁ እስከ 20 ሰው ሰብስክራይብ አስደርጋለሁ ያለ ሰው አለ። አንሙት በእውነት መልእክት ጽፎልናልና እጅግ አድርጌ ነው ማመሰግንህ። በዚህ ደረጃ ኮሚትድ የሆናችሁ አንድ ሰው ከጎንደር ትላንትና ጽፈውልኛል። በአምስቱም የቤተሰቦቼ ስልኮች እየገባው ሰብስክራይብ እያረኩ ነው ብሎ የጻፈ ሰው አለ። ማለት የህዝቡ ስሜት ይገርመኛል የምር ማለት ነው። ለምን በዚህ ትግል ውስጥ እንደቆምክ ምን አይነት ህዝብ እንደሆነ ምን አይነት ጠንካራ ህዝብ እንደሆነ ትግሉን እንዴት እንደሚረዳ ጥቃቱን እንዴት እንደሚረዳ በሚገባ ትረዳለህ ማለት ነው። አንሙትና የሚያስደንቅ የገባው ህዝብ ነው ይዘን እየሄድን ያለ ነው በእውነት። ኤኒዌይ ይሄንን ካልን በኋላ በቀጥታ ካፋብን የተሰሙ ነገሮች አሉ። አንሙት ሰዴ ላይ የስንዴውን ዕጣ ፈንታ የወሰንን ዋጋውንም የወሰንን ይመስለኛል። ምንድነው የሆነው? እነ መቶ አለቃ አንተነህ ገመቹም እንደዚሁ እጅ ሰጥተዋል፣ ተማርከዋል። የክፍለ ጦር ምክትል አዛዦች ጭምር ተደምስሰዋል። በጣም በርካታ ኃይል እጅ ሰጥቷል። በጣም በርካታ ኃይል ተደምስሷል። የወጣ የለም። የብልጽግና ጦር በየአቅጣጫው ግራ አውጭኝ ከመተማ እስከ ምን ድረስ ዛሬ በጣም በበርካታ አካባቢዎች ላይ ግማሹ ሲበተን፣ ግማሹ እጅ ሲሰጥ፣ ግማሹ ሲማረክ ነው የዋለው። ምንድነው እየሆነ ያለው? የአማራው ትግል በምን የእድገት ደረጃ ላይ ይገኛል የሚለውን ነገር እናንሳ። አንሙት አጠቃላይ ዝርዝርም ይዘሃቸው የመጣቸው መረጃዎች ካሉ አጋራለ አድማጭ ተመልካቾቻችን። አመሰግናለሁ ወንድም፣ ብዙ ነገሮችን አንስተሃል። ስለዚህ እንቀጥላለን። በጣም ጥሩ መነቃቃት ነው ያየው ያለውትኝ ቤተሰቦች ብዙ ነገር እያላችሁ ነው ያላችሁት። በጣም ደስ ይላል። እንበረታለን። በእርግጠኝነት በአጭር ጊዜ ውስጥ በጣም ውጤታማ እንደምንሆን ምንም ጥርጥር የለውም። በአጭር ጊዜ ውስጥ ወደ ነበርንበት እንመለሳለን። በሁሉም ረገድ ተጽዕኖአችንን ተደራሽነታችንን እናሳድጋለን ነው። ዛሬ ቴዎድሮስ በጣም አስደናቂ ድል ነው ሲያሰማን የዋለው። ትናንትናም በነገራችን ላይ ይዘነው ልንገባ የነበረው የሸዋ ላይ በጣም አስደናቂ ድል ነበረ። ከ25 በላይ ያገዛዙ የአየር ወለድ ኮማንዶ የተደመሰሰበት አስደናቂ ድል ነበረ። ትናንትና በነገራችን ላይ የተለያዩ አካባቢዎች ላይ ብዙ ነገር ነው የነበረው። ብዙ ነገር ልናነሳነ ተዘጋጅተን የነበረው የነ ታደሰ ወረደ ሹመት መራዘም፣ ትግራይ ላይ ያለው የቲፒኤልኤፍ የመልእክቶች ያስተላለፈው መልእክት፣ አጠቃላይ ብዙ ነገሮች ነበሩ ትናንትና። ግን ዛሬ ደግሞ ሌሎች በርካታ ነገሮችን ስላስተዋወቀን ሰዴ ላይ እንዳልከው በጣም አስደናቂ ነገር ነው እየሰማን ያለ ነው። እኔ አሁን የአዴት ላይ ጎንጂ ቆለላ ላይ ደጋዳሞት ላይ የነበሩትን የሰሞኑ ሁኔታዎች ሰምተህ በዛው ተመሳሳይ መጠን እና እንደውም አንዳንዱ ደግሞ የሚያስገርም ነው ሰዴ ላይ በተመሳሳይ እንዲህ ያለ ድል ነው ዛሬ 201ኛ እና 206ኛ ኮር የቴዎድሮስ ተቀናጅተው ነው የሰዴ ወረዳ መቀመጫ ገብተው እንግዲህ ገጠሩን እያስተዳደሩ ነው ያሉት።
በዋትስአፕ የተጻፈልን መልእክት አለ። ሰዴ ላይ ጸዴ ታሪክ ተጽፏል ይላል። መልእክቱን እየተመለከትኩት ነው። እሺ ቀጥላለን። ስለዚህ በጀነራል መንበሩ ጌት የተሰየመ ዘመቻ ነው የሚለው በዚህ ላይ በመሳሪያና ተተኳሽ በምርኮ በሎጂስቲክስ በተደመሰሰው ያገዛዙ ኃይል እጅግ በጣም አስገራሚ ነው እውነት ለመናገር እኔ ዝም ብዬ ስገምት ነበር በጣም ወታደራዊ ጉዳዮችን ብዙ ባላውቅም 5 ብሬልና 100 ክላሽ ሲማረክ ቢያንስ 105 ሰው ሚኒመም 105 ሰው አስታጠቅ ማለት ነው በአንድ ቀን 17 ቆመ ጠብቀ ሲጨምርበት ወደ 122 ሰው አስታጠቅ በአንድ አውደ ውጊያ የሆነ የሻምበል ወይ የሻለቃ ሻምበል ጦር ማስታጠቅ የሚያስችል 5 ብሬን ብቻ ሳይሆን 20000 ተተኳሽ ከተተኳሽ ጋር 100 ክላሽ ብቻ ሳይሆን 15000 ተተኳሽ የክላሽ ተተኳሽ አብረ በአንድ ጊዜ የሆነ የሻምበል ጦር ከነ ሎጂስቲክሱ ከነ ተተኳሹ ከነ መሳሪያው ማስታጠቅ የሚቻልበት ውጊያዎች ናቸው ድምሰሳዎች ናቸው አሁን እየተካሄዱ መረጃውን የምንመለከተው የዚህኛው ዘመቻ ለየት የሚለው ተሽከርካሪ በተሽከርካሪ ደረጃ እንኳን እንግዲህ የወረዳ መቀመጫ ስለሆነ ያገዛዙ ኃይል በከፍተኛ ደረጃም ስለተመታ የአመራር መኪና የሚባል 3 ነው ያገኙት ደብል ጋቢና ፓትሮል 4 ነው ያገኙት አምቡላንስ 1 አግኝተዋል ሞተር ሳይክል 15 አግኝተዋል ኤፍኤስአር የሚባለው ትልቁ መኪና 1 አግኝተዋል በድምሩ 9 መኪናና 15 ሞተር ሳይክል ይሄንን የቅድሙ ትጥቅ ላይ ጨምርበት ራሱን የቻለ በትልቁ የታጠቀ ኃይል በአንድ ቀን አዲስ ኃይል ፈጥረህ መታደርበት አቅም ነው የተፈጠረው ይሄ ሁሉ ተሽከርካሪ ይሄ ሁሉ ተተኳሽ ይሄ ሁሉ መሳሪያ ስትመለከተው ቀላል አንሙት ይሄ ነገር አሁን ይሄ የምታነሳልኝ ነገር አሁን ኮስቱን እናስላው ቢባል እንደው ዝም ብሎ ራፍ ኤስቲሜት እንስራለት ቢባል በገንዘብ ብንተካው ምን ያህል ማለት ነው አሁን ይሄ የምታነሳው ነገር ፕላስ ደግሞ ይሄ ነገር እንደው ዝም ብሎ በከበባ በማድረግ ምናምን ራንደምሊ በሚደረግ ወታደራዊ እንቅስቃሴ የሚፈጠር ነው ወይስ አድቫንስድ የሆነ መረጃ ምናምን ሌሎች ስራዎችም እየተሰሩ እንዳሉ የሚያሳይ ነው እንደው ዝም ብለን ይሄንን እንደ ድል ዘግቦ ማለፍ ነው ኤቭሪዴይ ሃፕን እያደረገ ያለ ክፍለ ጦር እኮ ነው እየተደመሰሰ ያለው በየለቱ እኮ ነው ይሄንን እየሰራን ያለ ነው እኛ ምን ሰራው እኮ ተቸግረን አናውቅም እኮ ተጠናክሮ እስኪመጣ ካልዘገየ በስተቀር በየለቱ የምንሰራው ነገር እኮ ይሄንን ነው ኮሎኔል ተማረከ 100 አለቃ ተማረከ ሻለቃ ተማረከ ዋና አዛዡ እንደዚህ ሆነ ክፍለ ጦር ተበተነ ምና ይሄ ነገር ኢን ተርምስ ኦፍ ኢኮኖሚክ ኮስቱ ለምሳሌ ወደ ገንዘብ እንቀይረው ቢባል ወደ መረጃ እንቀይረው ቢባል ወደ ሌሎች እንትኖች እንቀይረው ቢባል ታስክ ቱ ፎርስ ሬሾውን እናስላ ፎርስ ቱ ስፔስ ሬሾውን እናስላ ቢባል ይሄ እኮ አድቫንስድ የወታደራዊ ድል እኮ ነው እያወራን ያለነው አንሙት ማለት በትክክል በነገርህ ላይ ታስታውሳለህ የቴዎድሮስ ሪፎርም አጠናቀቅ ያለው የወታደራዊ አደረጃጀትና የጊዜያዊ መንግስት አስተዳደር ለይቻለውኝ እሱን አስተካክያለሁ ያለበትን ጊዜ ታስታውሳለህ ከዛ በኋላ በየምኑ የነበሩ ሪፎርም ስራዎች እናስታውሳለን አሁን ያ የተዋሃደ በጣም እየሰላ ሲሄድ የከበደው ከስር እየወጣ ይሄዳል የከበደው ሰላም ጥሪ ተቀበልኩ ያለ የሚሄድበት ሌላው ሰራዊት ግን በከፍተኛ ደረጃ እየተዋሃደ የሚፈጽማቸው ወታደራዊ ኦፕሬሽኖች በጣም ውጤታማ ይሆኑ የመደምሰስ አቅሙ በከፍተኛ ደረጃ ያደገ አሁን እኮ ወደ ካምፕ ሄደህ ነው የምትመታው ወደ ምሽግ ሄዶ ነው እየመታ ያለው መንገድ ላይ ጠብቆ አይደለም እየተኮሰ ያለው ካምፕና ከተማ እኮ ነው ገብቶ እየመታው ያለው ያገዛዙ ኃይል ወረዳ ላይ የተከማቸን ያገዛዙ ኃይል ወረዳ ከተማ ላይ ገብቶ ነው እየመታ ያለው ይሄን ሞኔታይዝ እናድርገው ወደ ገንዘብ እንቀይረው ከተባለ በጣም ብዙ ነገር ማለት ነው ትጥቅና ምንድነው ትጥቅህን ከጠላት የሚለው መርህ በከፍታ ይኸውልህ ለምሳሌ ሎጂስቲክስ ተመልከት ለአገዛዙ ሰራዊት ምግብ ሊጠቀምበት የነበረ 60 ኩንታል ጤፍ ዛሬ ወደ ፋኖ ገብቷል 10 ኩንታል ስኳር 1 ኮንቴይነር ዘይት ያ በዚህ አጋጣሚ በነገራችን ላይ እንደዚህ አይነት ሎጂስቲክሶችን በተለይ ደግሞ እነዚህን ቁሳቁሶች በተመለከተ በጣም በከፍተኛ ጥንቃቄ
ማየት ያስፈልጋል ነው አንዳንዴ በርካታ ነገሮች ሊደረግበት ስለሚችል በዚህ አጋጣሚ እንደው መረጃ አያውቁትም ማለት አይደለም ግን እንደዚህ አይነት ነገሮች ስለሚኖሩ በከባድ በጣም ሰፊ ጥንቃቄ እንዲደረግ በዚህ አጋጣሚ ላንሳብዬ ነው ያ መልካም ስለዚህ ትርጉሙ ብዙ ነው ይሄን እኮ ምናነሳው ያገዛዙ ላይ የደረሰውን የኪሳራ መጠንም ለማሳየት ነው በምን ያህል ደረጃ ኪሳራ እንዳስተናገደ በየግንባሩ እንግዲህ አዴት ያሁሉ ጉድ ተፈጠረ ጎንጅ ቆለላ ደጋዳሞት ያሁሉ ነገር ሆነ አሁን ሰዴ ላይ ይሄ ሁሉ ነገር ነው ይሆነ ያለው 29 ያገዛዙ ኃይል ነው የተማረከው የተማረከው የመቶ አለቃ ማረክተኛውን ጨምሮ ነው እንግዲህ መቸለታ ሌተናንት ኮሎኔል ያወራን ነበር ደጋዳሞት አሁን ደግሞ መቶ አለቃ ነው እንግዲህ መስመራዊ አንተ ነገመቹ ነው የተማረከው መቶ አለቃው ይሄ መስመራዊ መኮንን የምትለው ከመቶ አለቃ እስከ ኮሎኔል ድረስ ያለው ጦር በመምራት በማዋጋት ዋንኛ የምትለው ኃይል ወይ ይደመሰሳል ወይ ይማረካል እንዲህ አይነት ሁኔታ ውስጥ ነው ያለው ሌላው ሰራዊት ያው የምታቀው ነው አገዛዙ አንድ እንዲህ ያለ ነገር ቢያገኝ ብዙ ነገር እንደሚል እናውቃለን የተደመሰሰው ወደ 167 ነው የዚህ ውጊያ የሰባዊ እና ቆሳዊ ኪሳራው ባገዛዙ ላይ ያደረሰው እጅግ በጣም ከፍተኛ ነው 167 90 የመከላከያ አባል 22 ፓራ ኮማንዶ የሚባል 55 ሚሊሻ የሚባል ይሄ ሁሉ ነው የተደመሰሰው ይሄ ሁሉ ኃይል በጥምረት ነው እንግዲህ ዘመቻ የሚያደርገው ማለት እኮ ነው ማለት እንግዲህ አገዛዙ ያላሰባሰበው ኃይል የለም ማለት በዛ ልክ ነው የጥምር ነው የሚለው እኮ ጥምር አይደለም የሚለው ሚሊሻውን መከላከያውን አድማ ብተናውን አርቆ ጥምር ጦር እኮ ነው የሚለው ከዛ በኋላ ይሄንን ምስኪን ሚሊሻና አድማ ብተና ከፊት አስተልፎ ያስመጣል ይሄ ግን የወረዳ ከተማ ስለሆነ ብዙ መከላከያ ስላለ ለዛ ነው አብዛኛው መከላከያ ሟች ሆነው ወደ ኦፕሬሽን ወጥቶ ቢሆን አብዛኛው ሟች ሚሊሻና አድማ ብተና ሊሆን ይችላል እንደነበረ መገመት ይችላል ስለዚህ ምንድነው የስድስተኛ እዝ 601ኛ ኮር 25ኛ ክፍለ ጦር ያገዛዙ ማለት ነው ስድስተኛ ሻለቃ መከተል አዛዥ ነው መቶ አለቃ አንተነህ ገመቹ እሱ ከኛ ጋር ነው ብሏል አስረስ ምስራቅ ጎጃም ሰዴ ላይ አፋብን በከፈተው ውጊያ በመሮጥ ላይ ያለ ቀላል ጉዳት ስለደረሰበት ኮሎኔሉ የቴዎድሮስ እዝ ዘመቻ ኃላፊ መቶ አለቃ አበበሰው መሆን ወደ ህክምና ልኮታል ሲል ከፎቶግራፍ ጋር ያይዞ ለተከታታዮቹ አጋርቷል በተመሳሳይ በነገራ ላይ ደንበጫ ላይም መቶ አለቃ ያየ ሐረጉ የሚባል የደንበጫ ከተማ አስተዳደር ሚሊሻ ጽፈት ቤት ኃላፊ ፋኖን ተቀላቅሏል አሁን ተቀላቅሏል ማለት ተማርኮ ነው ወይስ ፋኖ ተቀላቅሏል ነው የሚለው ተቀላቅሏል ነው ምክንያቱም የደሃናውን ያዴቱን የደጋዳሞቱን ያምባሰሉን የደራውን የጋይንቱን የሰዴውን የጎንጆውን ወዘተ ምት በደንብ ያስተዋለው ወንድማችን ከነክብሩ ከነጥጥቁ ወንድሞቹን በመቀላቀል ታሪካዊ ውሳኔ ወስኗል ነው የሚለው ምክንያቱም የከተማ አስተዳደር ሚሊሻ ጽፈት ቤት ኃላፊ ነው በነገራችን ላይ በከተማ አስተዳደር ደረጃ ያለ ሚሊሻ ጽፈት ቤት ኃላፊ መምጣት አይገርመኝም እኔ የክልሉ ሚሊሻ ጽፈት ቤት ምክትል ኃላፊ እኮ ፋኖን ከተቀላቀለ አመታት ተቆጥሯል ምናልባት 2 አመት ወር 1 አመት ከምናምን አልፎታል ረጅም ጊዜ ነው ስለዚህ በዛ ደረጃ ስለሆነ አጠቃላይ የአማራ ክልል ሚሊሻ ምክትል ኃላፊ አዛዥ ፋኖ በተቀላቀለበት በየከተማው በየጥጋጥጉ ያለ ሚሊሻ ኃላፊ ፋኖ መቀላቀሉ ተገቢ ነው ብዬ ነው ማስበው ይሄም ውሳኔ በጣም ጥሩ ነው ብዬ ነው ማስበው በሌላ ረገድ እንግዲህ በሌሎችም አካባቢዎች በመስራቅም በሸዋ ጠቅላይ ግዛት አሳምነው እዝም በተመሳሳይ ዛሬ ላይ በነገር ላይ ከትናንት ወዲያ ነው ሰሞኑን ነው የቴዎድሮስ ኮማንዶች ያስመረቀው ዛሬም በተመሳሳይ አይ ቲንክ ወይ ትናንትና ነው ዛሬ ነው መረጃው የደረሰን የበላይ እዝ የጎንደር ጠቅላይ ግዛት በላይ እዝ በተመሳሳይ ኮማንዶችን አስመርቋል ዛሬ በጣም ከፍተኛ ቁጥር ያለው ኮማንዶችን አሰልጥነው ያስመረቁት በዛሬው ዕለት ምርቃቱ ስልጠናው ውጊያው ምርኮ ድምሰሳው እጅ ለእጅ ተያይዞ አብሮ ቀጥሏል ትንግብ እዚህኛው ቀጠና ይሰለጥናል እዛኛው ቀጠና ምርቃት ያለ እዚህኛው ቀጠና ላይ ምርቃት ያለ ቀጥሎ ደግሞ ተሰማለ አያርጥም ኤቢሲን ማፈን ይሄንን ስልጠናም አላስቆመም
ድምሰሳውንም አላስቆመም ምርኮውንም አላስቆመም እኛኮ የምናገኘው መረጃ ነው ለህዝብ የምናደርሰው አይደለም ማንሙት ከዛ በኋላ ወታደራዊና ፖለቲካዊ አድማሱን ነው የምንናገረው ምንም የምንጨምረው የምንቀንሰው ነገር የለም እኛም አይደለንም የድሎቹ ባለቤት ህዝብ ነው የዚህ ድል ባለቤት አይደለም ሚዲያውን በማፈን የሚቆም ነገር አይደለም ነው አማራ የማይሰማበት መንገድ የለም መላ ኢትዮጵያ ህዝብ የማይሰማበት መንገድ የለም የቀጠናው ህዝብ ያለም አቀፉ ህዝብ በየለቱ ማርቲን ፕላውት እያንዳንዷን ነገር ሲዘግብ ተመለከቷለህ አንሙት እያንዳንዷን እንቅስቃሴ እያንዳንዱን ምርኮኛ የምዕራቡም የምስራቁም ሚዲያ የወታደራዊና ፖለቲካዊ አታሺዎች ተንታኞች ተመራማሪዎች ጋዜጠኞች በየለቱ የምትደርሰዋን መረጃ እያገኙ ነው ያሉት ሮይተርስ እኔና አንተ የሚደርሰን መረጃ ዴይሊ የሚደርሰን መረጃ ይደርሷል አሁን ላይ ዘ ኢኮኖሚስት ዴይሊ የሚደርሰው የሆነ ያለው ነገር አማራ ክልል ላይ የሆነ ያለው ነገር በየለቱ ያውቃል እያንዳንዱ ተቋም እያንዳንዱ ዓለም አቀፋዊ ተቋም ምን እየተከናወነ እንዳለ ኤምባሲዎች በየለቱ አሁን በተደራጀ መንገድ ነው መረጃ እየደረሰ ያለው ሚዲያን በማፈን የምታስቆመውም አይደለም ማንሙትና ከኛም በላይ ሌላውም ስለሚናገረው ማለቴ ነውና አሁን እንግዲህ ስልጠናውንም ቀደም የቪዲዮዎችን ፎቶግራፎችን ያውኛ ማሳየት ስለማንችል ነው ሌሎቹ ጋር ነው የሚቻለው ግን እሱን ባናሳይም በየለቱ ያለው ምረቃ ያለው ስልጠና ያለው እንትን ምን እየመጣ እንዳለ ምን እየተፈጠረ እንዳለ ሀገሪቱ ላይ በሚገባ የሚታይ ነው ወታደራዊ አንድምታውን ነው እየተናገርን ያለ ነው እኛ በዚህ ደረጃ ቀደም ያልኩትን ሁለት ሬሾዎችን እንኳን ብናሰላ የዚህ የፎርስ ቱ ስፔስ አማራ ኃይል የፈጠረው ኃይል እና የተቆጣጠረውን መሬት ሬሾ ብናሰላ ታስክ ቱ ፎርስ ሬሾ ብናሰላ በምን ያህል ኃይል ምን አይነት ጦርነት ያደርጋል አማራው የሚለውን እንኳን ብናሰላ በሁለቱ ይሄንን ሁሉ ጥምር ኃይል ይሄ ሁሉ ሚሊሻ ይሄ ሁሉ ሪፐብሊካን ምናምን ኮማንዶ አየር ወለድ ባህር ኃይል የማይሰጠው ስምና ስያሜ የለም የምናየው ኮሎኔሉ ምኑ ሲማረክ ነው በየለቱ ይሄ ምን ይነግረናል የሚለው ነው እኛ በየለቱ የምንሰራው ቀጥላንሙት ይሄን እንደው ላንሳው በየነገር መንገድ ስለዚህ አሁን እኮ እንዴት ሆነ መሰለ እድገቱን መቸለታ ያወራን የነበረው የፋኖ ትግል እድገት አሁን እኮ መገመት አንችልም በነገር ላይ በየቀኑ ምርቃት በአንድ ወር ውስጥ ለምን ሂሳብ ብትሰራ በዚህ አንድ ወር በዚህ ሁለት ወር ስንት ቦታ ምን ያህል ኃይል ተመረቀ በዚህ ሁለት ወር ምን ያህል ያገዛዙ ኃይል ተደመሰሰ ምን ያህል ያገዛዙ ኃይል ፋኖን ተቀላቀለ አንድ ጽሁፍ ቀደም አጋርተኝ እየተመለከትኩ ነበር አጠቃላይ ያገዛዙ አሃዞቹን ሳጠቅስ ዝም ብሎ ያለውን ነገር ንገረና ያገዛዙ ኃይል ምን እየገጠመው ነው ያለው ምን አይነት ሰራዊት ነው እየሆነ ያለው ነው እና ምን አይነት ፖሊሲ እየተከተለ ነው የሚለውን እንግዲህ ያደረጋቸው ያሉ ውጊያዎች አቅሙን በከፍተኛ ደረጃ አዳክመውታል ይሄ ሁሌ ስንለው የነበረው ሰባዊ አቅሙ ቁሳዊ አቅሙ ስለዚህ ሁሉ ጊዜ ባለፈው ኮሎኔል እንደነገረ ነው ቀዳዳ በርሜል ሆኗል መከላከያው ያለው ማለት ሰው ያልቃል ይሄዳል ይወልቃል ያልቃል በላይ ይጨምራል በታች ይወልቃል በላይ ይጨምራል ለክታች ይወልቃል በየአካባቢው ይታፈሳል የአገሪቱ ወታደራዊ ማሰልጠኛዎች ታንቀው በተያዙ ልጆች ወጣቶች ተሞልተዋል በየጊዜው ይመረቃሉ በየጊዜው ወደ ውጊያ ይላካሉ ይወጣሉ ይሄ አዙሪት የማይቋረጥ አዙሪት ሆኗል እንደምታውቀው ስለዚህ አሁን ምን እየሆነ ነው ያለው በተለይ ልምድ ያለው ኮሎኔል የሚባል መቶ አለቃ የሚባል መስመራዊ መኮንን የሚባለው ወይ የለቀቀ ወይ የተደመሰሰ ወይ የተማረከ በከፍተኛ ደረጃ ሲመናመን አሁን ከታች ያለውን ማዕረግ በመስጠት እንደገና የማዕረግ ክፍተቱን ለመሸፈን ጊዜያቸው ያልደረሰው ሁሉ ወደፊት እያመጣ ማዕረግ እየሰጠ እያሰለፈ ነው ያለው እግረ መንገድ ስነልቦና ይጥገና አድርጋለሁ ነገር ግን በተለይ ምንድነው እየሆነ ያለው ነው የሚለው ጽሁፉ በከፍተኛ ደረጃ ያለቀበት ያለውን ሰባይና ቁሳዊ አቅም ለማሟላት የሚያስችለውን የልብ ስልጣንና ይሄንን ዘመቻ በከፍተኛ ደረጃ ያካሂዳል ነገር ግን በመሰረታዊነት ያገዛዙ ኃይል ምን ገጠመው ነው የሚለው ድጋፍ ማጣት ምክንያቱም ድጋፍ ሊያገኝ የሚችልበት መሰረታዊ
እግር የለውም ብለናል። የብርሃኑ ጁላ መስሪያ ቤት ማስታወቂያ አውጥቶ ሰራዊት አይመለምልም። ለምንድን ነው መመልመል የማይችለው? ምክንያቱም ድጋፍ የለውም። ምክንያቱም ለምን ዓላማ የመለመለ እንደሆነ የኢትዮጵያ ሕዝብ ጠንቅቆ ያውቃል። የኢትዮጵያ እናቶች ልጃቸው ታንቆ እየተወሰደባቸው እንጂ በፈቃዳቸው ለሀገርህ ጉዳይ ተብለው ልጅ መርቀው የሚሸኙበት ወቅት አይደለም ያለው። ስለዚህ ምንድነው ያለው? ልጃቸው ታንቆ ሲሄድ ወደ ጦር ሜዳ እየተላከ በጦርነት እያለቀ እንደሆነ እያወቁ ታንቆ የሄደ የጠፋ የተወሰደ ልጃቸውን ፍለጋ በየወታደራዊ ማሰልጠኛው ሲንከራተቱ ይውላሉ። ገንዘብ እየከፈሉ ልጃቸውን ለማስለቀቅ ይታገላሉ። ምክንያቱም ይሄ ጦርነት ለሀገር አይደለም። ይሄ ጦርነት ለስልጣን ጥበቃ ሲባል የኢትዮጵያ ወጣቶች እንዲያልቁ የተፈረዱበት ጦርነት ስለሆነ ለአገዛዝ የስልጣን ጥበቃ ሲባል ለአገዛዙ እድሜ ማራዘም ሲባል የኢትዮጵያ ወጣቶች በአራቱም አቅጣጫ እንዲማገዱ የሚያደርግ በመሆኑ ማንም በጀ ብሎ ከዚህ አገዛዝ ጋር ተሰልፎ ይሁንታ ሊሰጠው አይችልም። እግር የለውም። ያለው ጥቅመኛ ተለጣፊ ነው። ከአገዛዙ ጋር ያለው እሱ ነው። ስለዚህ ይሄ ድጋፍ ማጣት በከፍተኛ ደረጃ ምናልባት አንተም እንደምትለው የመጨረሻዋን ካርድ መጨረሻ ለክልሎች ራሳችሁን ተከላከሉ የሚል አማራጭ እኮ ቀርቧል እኮ በነገር ላይ አማራ ክልል የራስን ጸጥታ ጠብቅ ወደ መባል ይላል። ኦሮሚያ የራስን ጸጥታ ጠብቅ ራስን አደን ወደሚል ጉዳይ እየተገባ ነው። አፋር በምን አይነት አንደርስታንዲንግ በምን አይነት መረዳት ምን አይነት ዝግጅት ያደረገ እንደሆነ አይተዋል። የጉሙዝ ኃይሎች እንኳን ደጋግመን አቅርበናል። መንገድ ዘግተው እየወጉት ነው ያለው። በተለያየ አካባቢ ያለው እውነታ ይሄ ነው። ስለዚህ ድጋፍ የለውም። በህዝብ የተጠላ ነው። ለምን? ይሄ ሰራዊት ተፈረደበት በዚህ አገዛዝ ለተከታታይ 5 እና 6 ዓመታት ከህዝብ ጋር እንዲዋጋ ተፈረደበት። አያምንበትም። በዛ ላይ ጎስቋላ ነው፣ እየተጎሳቆለ ነው። ሲለን እንደነበረው ነው። በየሸንተረሩ በየጫካው በየምናምኑ መንከራተት ነው ስራችን። እስቲ ቆይ ሰራዊት አቅም ግንባታ፣ እስቲ ቆይ ፖለቲካ ትምህርት፣ እስቲ ቆይ የንባብ ግምገማ የሚባሉ ነገሮች የሉም። ለሞት ሂድ ነው፣ ጥይት አብርድ ነው። በዚህ ሁኔታ ውስጥ ፋኖ አደረጃጀቱን እያጠናከረ ኃይሉን እያጠናከረ የሰው ኃይሉን እየገነባ የትጥቁን ከጠላት በከፍተኛ ደረጃ እየወረሰ ከፍተኛ አቅም እየገነባ ነው ያለው። ፖለቲካዊ ሁኔታውን እያጠራ የማሰልጠን አይነቱንም ስናወራው ነበር እኮ የሬዲዮና መገናኛ ስልጠና፣ የጤና መኮንኖች ስልጠና፣ የፖለቲካ ኦፊሰሮች ስልጠና፣ የሜካናይዝድ ኃይሎች ስልጠና፣ የኮማንዶዎች ስልጠና፣ የመደበኛ ሰራዊት ስልጠና ምልመላ እንኳን እኮ አንዳንድ ጊዜ ነው አንዳንድ ቦታ ነው አባል መሆን የምትፈልጉ ኑ የሚባለው። ይሄ ሁሉ ስልጠናና ምርቃት ስትመለከት መቼ መልምለውት ነው መቼ ጥሪ አድርገው ነው የሚያስብልህ እኮ ነው። ወጣቱ ፋኖን ለመቀላቀል ዝግጁ ነው። በጣም በርካታ ወጣት ዛሬ ለምሳሌ አንሙት እንግዲህ እዚህ ምዕራብ ጎንደር አካባቢ ያለውን ሁኔታ ለአንዳንድ ቃለ መጠይቅ ለማድረግ ደውዬ ነበር እና እዛ አካባቢ ላይ ያለውን አመራርም አንዳንዱን ለማግኘት ሞክሬ ነበር እና ወጣቶችን አገኘ። አዲስ ወጣቶች የመጡ ታዋቅ ተብዬ እንግዲህ አዳዲስ ወጣቶችን አገናኙ። ወጣቶቹ ሐኪሞች ናቸው። አዲስ አበባ ውስጥ አሉ የሚባሉ ሆስፒታሎች ውስጥ ይሰሩ የነበሩ የሕክምና ባለሙያዎች የነበሩ ግለሰቦች ናቸው። ሐኪሞች ናቸው። ስፔሻላይዝ ያደረጉ ናቸው። ከገቡ ወደዚህ ትግል ከገቡ ገና 10 15 20 ቀን ይሆናቸው ማለት በቁጥር 8 ናቸው። ሐኪሞች ከፍተኛ ልምድ ያላቸው እዛ ሄደው ሙያዊ ስልጠና እየሰጡ ከሕክምና ባሻገር ተማሪ ያፈሩ የሕክምና ባለሙያዎችን፣ ሐኪሞችን፣ ዶክተሮችን፣ ቀዶ ጥገና የሚሰሩ ነርሶችን በአንድ በኩል ያስተምራሉ፣ በሌላ በኩል የሕክምና አገልግሎት የሚሰጡ ናቸው። ምን እየገባ እንዳለ ወደዚህ እንድትመለከት ነው በዚህ አጋጣሚ ማነሳው ይሄን ጉዳይ ማለት ነው። ምን አይነት ሰዎች እየተቀላቀሉት እንዳለ እያንዳንዱ ዘርፉን ለይቶ እያንዳንዱ ሚናውን ለይቶ እንዴ አንተ በእያንዳንዱ ዘርፍ እኮ
በፖሊሲና ምርምር ላይ የሚሰራ ማህበረሰብ ንቃትና ማደራጀት ላይ የሚሰራ የፖለቲካ ዘርፍ አስተባባሪነት ላይ የሚሰራ የቴክኒክ ባለሙያዎችን የማሰልጠን በየዘርፉ ቅድም አንተ ስትል እንደነበረው መጠነ ሰፊ ስራዎች እንዲሰሩ የሚያስችል አቅም መገንባት እየተቻለ መሬት ላይ እየተመጣ እንዳለ ይነግራል። ይሄ ምን ማለት ነው? ይሄ ከዚህ በኋላ አብይ አህመድ ምን አይነት ጦርነት ነው የሚያደርገው? በትክክል ወታደራዊ እንትኑን ይነግራል። ፖለቲካዊ ወታደራዊ ውጤቱን ይነግራል። ምን ብሎ ተራ አሃዝ አይደለም የምናነሳው ማለት ነው። ሌላው ግን እንዳልከው በየለቱ ኮሎኔል ተማረከ፣ በየለቱ መቶ አለቃ ተማረከ፣ በየለቱ የወረዳውና የክፍለ እንትኑ የዞኑ የሚሊሻ ጽፈት ቤት ኃላፊ ምናምን እጅ ሰጠ፣ ተማረከ። አመራሮቹ፣ ምርጫ አስፈጻሚዎቹ፣ የወረዳው መዋቅር አማራ ክልል የሚባለው ማን ነው? አሁን ለቀደምም እንዳልከው የራሱንም ጸጥታ ጠብቅ ምናምን የሚባልበት ሁኔታ እኮ አይደለም ያለው። አንሙት ምን ጸጥታ አለውና ጸጥታውን ይጠብቃል? የትኛውን አካባቢ ይቆጣጠርና ጸጥታውን ይጠብቃል? አሁን ከዛ ተሻገረ ትግሉ። የራስን የጸጥታ እንትን በራስህ አደራጅ የሚባልበት ጊዜ አልፎ እኮ አሁን ለምሳሌ ሰሞኑን በነገራችን ላይ ቀኘ የውስጥ አርበኞች ለሚዲያዎች መልእክት እየላኩ ነው። ለኛም ተልኳል፣ ለሌሎችም የአማራ ሚዲያዎች መልእክት እየላኩ ነው። ከውስጥ ከተቋም ውስጥ እዚህ ሆነን እናግዝ ወይስ እንቀላቀል? አይ ቲንክ ታስ ፌዙ በራሱ እኮ የትግሉ ይኸውልህ አንሙት ራሱ ትግሉ የሚነግርህ የእድገት ደረጃ አለው። የእድገቱ ደረጃ አሁን ምንድነው ያለው? ሰሞኑ የዞን አመራሮች፣ የክልል አመራሮች፣ ጀነራሎች የሚማረኩበት ትልልቅ ተቋማት በቁጥጥር ስር የሚገቡበት ምዕራፍ ላይ እየደረሰ ነው ያለው ይያልን ያለው የእድገት ደረጃው በራሱ ይነግራል። አሁን የወረዳ የምናምን አመራር እጅ ሰጠ ዜና አይደለም። የእድገት ደረጃው በጣም ከፍ ስላለ ማለት ነው። አሁን ሚዲያው ላይ ርብርብም እየተደረገ ያለው ከምርጫው በፊት ኢቨንቹዋሊቲው እንዳስፈርቷል። ባህር ዳር would suddenly fall ነው የብልጽግና ስጋት። እንትን ሊወድቅ ይችላል፣ እንትንን በቁጥጥር ስር ሊወድቅ ይችላል፣ እንደዚህ ልንሆን እንችላለን የሚል ከባድ ስጋት አለ። በዚህም ምክንያት በጣም በከፍተኛ ደረጃ ሚዲያው ላይ ክራክ ዳውን ለማድረግ ከፍተኛ ገንዘብ አውጥቶ ርብርብ እያደረገ እንዳለ በሚዲያውም በተለያየ መልኩ በተለይ ትራንስናሽናል ሳይበር ሰፕሬሽን ድንበር ተሻጋሪ የሳይበር ጥቃት የሳይበር አፈና ማድረግ ፕላትፎርሞች ላይ ዲፕላትፎርም እንዲደረግ እንዳልኳችሁ የብልጽግና የእያንዳንዱ ከኤፕሪል 1 በፈረንጆቹ አቆጣጠር ጀምሮ ያደረጋቸውን በተባበሩት መንግስታትም ጭምር ያደረጋቸውን ውሳኔና የውሳኔ ሐሳቦች ሁሉ ብትመለከቱ እያንዳንዷ ነገር የተወሰነችው ኢትዮጵያ ውስጥ ከገጠመው ወታደራዊ ሽንፈት አንፃር እየተለካች ነው። የኢትዮጵያን ዘላቂ ናሽናል ኢንተረስት የሚባል ነገር ኮንሲደር ያደረገ ወይንም ታሳቢ ያደረገ አይደለም። ለረጅም ዘመናት ኢትዮጵያ ይዛቸው የነበረቻቸውን አቋሞች ምናምን አየር ላይ ነው የጣለው። ለምን? ዋናው የብልጽግና ስጋት ማን ነው? አማራ ላይ የገጠመው ፈተና። ዋናው የብልጽግና ስጋት ሀገር ውስጥ የገጠመው ፈተና። ይሄንን መሻገር ካልቻለ ያበቃለታል። በዚህም አዳዲስ ሀገራትን አዳዲስ አጋሮችን ከጎኑ ለማሰለፍ እየቧጠጠ ያለውን ነገር በደንብ እናውቃለን። የት ድረስ እየቧጠጠ እንዳለ፣ ምን እየሰጠ እንዳለ፣ ምን እየሸጠ እንዳለ በደንብ እንገነዘባለን። ያድነዋል ወይ? እችን ታክል ለውጥ አያመጣም። ለምንድን ነው አያመጣም የምለው? ብልጽግና ይሰጣታል እንጂ አይድናትም። በግልጽ እችን ነገር ማስቀመጥ ፈልጋለሁ። ብልጽግና ሚኒራሉንም አየር መንገዱንም ሀብቱንም ትሰጣታለህ እንጂ አንተ አትድናትም። የህግና የመዋቅር ማሻሻያው ርብርብ ተመልከቱት እየተደረገ ያለው ይሄ ሁሉ ህግ የማሻሻል ርብርቡ አጠቃላይ ከተዋሳቸው ፖሊሲዎች አንፃር እንዲተገበር የተሰጠው ትዕዛዝ ነው። በዚህ ፍጥነት ይሄን እየተገበረ ያለው ለምን እንደሆነ እናውቃለን። ግን ይሰጣታል እንጂ አሁንም አይድናትም። የህግ ማሻሻያ የምን ማሻሻያ? በመሬቱ ዘርፍ፣ በእንትኑ ዘርፍ፣ በግል ሀብቱ ዘርፍ አሁን እያንዳንዱን ነገር እየለወጠ ነው ያለው።
እድናለሁ ብሎ ማለት እድናለሁ ብሎ ሀገራት ይደግፉኛል የጦር መሳሪያም በመረጃም ድጋፍ ይደረግልኛል ብሎ ከፍተኛ ሽያጭ ላይ ነው ያለው የሀገሪቱ ያልተሸጠ ምንም ነገር የላትም በሽያጭ ቁጥር 1 ልምድ ያላቸው ደላሎች ሚኒስትሮች ከፊት አሰልፈዋል ታውቋቸዋላችሁ ስማቸውን አልጠራም የዛ ትራንዛክሽን አካል አድርጎ ነው የአማራ ሚዲያዎችንም ዲፕላትፎርም እንዲደረጉ ከፍተኛ ስራ እየሰራ ያለው ምንም አያመጣም ይሸጣታል እንጂ መሬት ላይ የምትገነባው ኃይል የኢትዮጵያ ቀጣዩ አወሳኝ ኃይል ሆኖ እንደሚቀጥል አንጠራጠርም መሬት ላይ የሚደረገው ትግል የሚያመጣውን ውጤት በሚገባ እንገነዘባለን ማለት ነው ሶ ብልጽግና ይቀይር ይሆናል ዛሬ የብራዚል ስጋ ኢትዮጵያ መጥቶ እንዲሸጥ ፈቅጃለሁ እያለ ነው የማይፈቅደው ነገር አይኖርም አንሙት የማይፈቅደው ለብዙ ሺህ ዓመታት የተዘጋውን በር በሚገባ እየከፈተ ነው ያለው ለምን ሚድን መስሎት ስለዚህ ይሄንን የቆሰለ ጅብ በሚገባ እየተጠቀመበት ነው ያለው ያለ ማቀፉ ማህበረሰብ በተለያየ መንገድ እሱስ ከአማራ ያድኑኛል ብሎ ማድረግ ያለበትን እያደረገ ነው ይድናል ወይ አይድንም ለምን የኢትዮጵያ ህዝብ በጋራ በኩል እየታገለው ነው ያለው ብልጽግናን ማዳን በምንም ተአምር ለየትኛውም አካል አያዋጣም ለየትኛውም አካል አያዋጣም ሶ ከዚህ አንፃር መሬት ላይ በየለቱ የምንመለከታቸው ነገሮች አንሙት ለምሳሌ ዛሬ አሁን የል ዩኒቨርሲቲ ዞት የወጣውንም እሱን እናነሳለን ከሶማሊያ ጋርም በተለይ ዶሎ ላይ ያለውንም ሁኔታ እናነሳለን ዶሎ ላይ በተለይ ከዚህ ከአብድረሺድ ጄናን ጋር ተያይዞ እና በአህመድ ማዶቤና በሶማሊያ ፌደራል መንግስት መካከል እየመጣ ያለ ጦርነት አለ በተለይ ጌዶ ላይ እሱን በተመለከተ እናነሳው ነገር አለ ከዛ በፊት ግን በሱዳን ጦርነት ውስጥ አብይ አህመድ ኢንቮልቭ ማድረጉን በተመለከተ የወጡ መረጃዎች አሉ ወደ እነዚህ ጉዳዮች ከማለፋችን በፊት አንሙት የምትለው ነገር አለ ሌሎች ጉዳዮች አሉ ከሀገር ውስጥ በተለይ ከነዳጅ ጋር በተያያዘ ቦቴዎች ወደ ነዳጅ ሽያጭ ውስጥ እንደተሰማሩ ሰምተናል ቅድሚያ ለቦቴ ይሰጥ ተብሎ ቦቴዎች አሁን ዋነኛ የነዳጅ ቸርቻሪ ዋነኛ እስከ 200 300 ሺህ ብር በአንድ ጊዜ እያተረፉ እንዳሉ የቦቴ ሹፌሮች ነዳጅ እየቀዱ እየሸጡ ማለት ነው እየሰማን ያለ ነው ከባድ ማህበራዊና ኢኮኖሚያዊ ቀውስ ተፈጥሯል ሀገሪቱ ላይ በነገራችን ላይ ከዚህ ጋር በተያያዘ ምናልባት በዚህ ላይ የምትጨምርልን ነገር ካለ ከነዳጅ ጋር በተያያዘ ሀገሪቱ ውስጥ ያለውን ውጥረት በተመለከተ ማለት ነው የኢራን ጦርነትን በተመለከተ ምናምን ያለው ነገር እንዳለ ሆኖ ግን እሱን አናንሳው ለጊዜው ቢሆን ግን አትሊስት ሀገሪቱ ውስጥ ያለውን ሁኔታ በተመለከተ አማራ ክልል ከምርጫ ጋር ተያይዞ መሰረት የዘገበውም ነገር አለ በወታደር ካምፖች መታችሁ ካርዱ ሰዱ ምርጫውንም ኦሬዲ ቲኬት ተደረጉ በነገራችን ላይ ባሎቶቹ ኦሬዲ ትላንት ደቡብ ክልል ላይ ተመልክታል ዳሰነች ላይ ባስኬቶ ላይ ኦሬዲ ምርጫው ቲኬት ተደረጉ ወረቀቶች ናቸው ለአርሶ አደሩ እየተሰጡ ያለው ቲኬት ተደረጉ የታረመባቸው ቮት የተደረገባቸው ካርድ እየሰጡ ካርዶቹን በአማራ ክልል ላይ ለምን ከአርሶ አደሩ እኛ ጋር ይቀመጥ እንደሚባል ታውቃለህ አንሙት በእነዛ በምርጫ ሰሞን አካባቢው ላይ ባይኖሩ ኦኬ ሙሉ ለሙሉ ፋኖ ሊቆጣጠረው ስለሚችል ሰዎቹን መዝግበን ካርዱን ከያዝን ባሎት ውስጥ እኛ ራሳችንን እንጨምራለን ባህር ዳርም ሆነን ቢሆን ያዴትን ምርጫ እናከናውናለን ለዛ ነው ካርዶቹን አስፈርመው ካርዱ መንግስት ጋር ይቀመጥልህ እንዲህ አይነት ነውር እንዲህ አይነት ውርደት በሀገሪቱ ውስጥ ታይቶም ተሰምቶም በምርጫ ታሪክ ባለም ላይ ታይቶ ተሰምቶ የሚታወቅ አይመስለኝም እንዲህ አይነት ጉድ ግን እየሰማን ያለ ነው ባስኬቶ ላይ ትላንት እጅ ከፈንጅ የተያዙ ካርዶች የፌደራል ተወካዩ ማን የምትባለው ሴትዮ ኦሬዲ ተመርጣለች የብልጽግናዋ ተወካይ ለአርሶ አደሩ ለገበሬው ለአርብቶ አደሩ ያንን የተመረጠበትን ካርድ አምጥታችሁ የምርጫው ቀን ሲደርስ እዚህ ውስጥ ከተላችሁ እየተባለ የታረመበት ምርጫ የተደረገበትን ካርድ ለህዝቡ እያደሉ እንዳሉ ትላንትና ስንመለከት ነበር እንደው በዚህ ላይና በነዳጁ ላይ ትንሽ ሐሳብ ካለ ወደ እነዚህ ዓለም አቀፍ ቀጠናይና ሌሎች ጉዳዮች ከማለፋችን ብዬ ድራማዎቹ እንዳልከው ብዙ ናቸው በእርግጠኝነት የመረጣችሁበትን ካርድ ቢሮ አስቀምጡ ሲባል እነዛ ካርዶች ቲክ ተደርገው እንደሚያልቁ ምንም ተረጥረ የለውም ምናልባት ካርድ ያወጡት ሰዎችም
ላይሆኑ ይችላሉ ይሄ ወስደው ወደ ባሎት ቦክስ ሊያስገቡ የሚችሉት በመስሪያ ቤት ውስጥ ባደራ የተቀበለው ካድሬ ወስዶ በራሱ ሊያስገባቸው እንደሚችል ምንም ጥርጥር የለውም ስማቸው ተጽፏል ሁሉ ነገር ተጽፏል የቀረው ቲክ ማድረግ ነው እሱን ያደረገ ነው በጣም ብዙ ድራማ ነው ያለው በጣም ብዙ ክስ ነው ያለው ብዙ ጽሁፍ ነው የሚወጣው በዚህ ከምርጫው ጋር የተያዘው ድራማ አይነተ ብዙ ነው ያው እኛ እሱ ላይ ኦሬዲ ተቀባይነት የሌለው የወደቀ ከወዲሁ ያበቃ ነገር ስለሆነ እሱ ላይ ብዙ ጊዜ ማጥፋት አንፈልግም እንጂ በጣም ብዙ አይነት ዘገባዎች ይወጡ ነው ያሉት ቤት ለቤት ምርጫ ቀስቅሱ ምንድነው ምረጡ የሚል ቅስቀሳና ትምርት የምርጫ ቦርድ ስራና የሲቪክ ሶሳይቲ ስራ ሆኖ ይያለ የመንግስት መዋቅር የካድሬ የብልጽግና መዋቅር የሚሰራው ዋነኛ ስራ ሆኖ የብዙ ነገሮች የአገልግሎት ቅድመ ሁኔታ ሆኖ ቀርቦ አንዳንድ ቦታ ሸማቾች ላይ የምርጫ ካርድ አውጣታቸዋለሁ የሚለው ጥያቄና ጉዳይ ለምሳሌ ንግድ ቤቶች በስጋት ካርድ ያላወጣ የለም አሁን አዲስ አበባ ብዙ ንግድ ቤቶች ካርድ አውጥተዋል ለምን ካድሬ እየዞረ እየጠየቃቸው ነው ካርድ ማታወጡ ከሆነ ማትመርጡ ከሆነ የግብር ጣጣ አለ የፈቃድ ጉዳይ አለ የብዙ ነገር አለ እሱን በመፍራት ያወጣሉ ምን እናድርግ ይላሉ አውጥተን እንግዲህ ስለሰጋን ስራችን ለመስራት ስንል ካርድ አውጥተናል ምን እናድርግ የሚሉአል ምርጫ ቦርድም የምታደርጉት የቤት ቅስቀሳ ስተት ነው አቁሙ ብሏል በተለይ አገልግሎት ቅድመ ሁኔታ አድርጋችሁ አታቅርቡ ብሏል እሱ ተጠናክሮ ነው የቀጠለው በከፍተኛ ሁኔታ አሁን በመንግስትና በማህበረሰብ መካከል ያለው ግንኙነት ማረጋገጫው ካርድ ሆኗል ምርጫ ካርድ አለ ወይንስ የለም ለምን ቦይኮት እንደተደረገ ሪጀክት እንደተደረገው ቃል አራዝመውታል ሰው ፈቃደኛ አይደለም ወስደን ምን ልናደርገው ነው ሰው የሚለው ማን ልንመርጥበት ነው እያለ ነው ያለው ነገር ግን ይሄ ግዴታ ነው ተብሎ ቤት ለቤት ብዙ ነገር ይሆናል የነዳጅ ድራማው በዛው ልክ ነው አሁን አስቸጋሪ የሆነው መኪኖች አንድ ቀን ሁለት ቀን ተሰልፈው ስለሚውሉ ማደያዎች አካባቢ በተለይ መኖሪያ መንደሮች አካባቢ በተለያዩ ከተሞች ላይ እነዛም ተሽከርካሪዎች ሌላም ወንጀሎች አሁን የወንጀል ምንጭም ይሆኑ ነው ያሉት የመኪና ሰልፉ ራሱ የታክሲ ሰልፉ በየቲክቶኩ በየቪዲዮ የምትመለከተው እንደውም አንድ ቀልድ ያየው ነው የነበረው ከሰልፉ ከታክሲም ጠብቅ ሰው ሰልፍ ርዝመት የተነሳ መጨረሻው የቱጋ ነው ሰልፉ ይላል አይ ይርቅሻል ወንድም ታክሲ ያዥ ብሎ ታክሲ ለሚጠብቀው ሰልፈኛ የሰልፉ መጨረሻ ላይ ለማሄድ ይርቅሻል ታክሲ ያዥ እስከመባባል እንደዚህ አይነት ቀልዶች ሳታየር ቀልድ ይመስላል ግን መራር ቀልድ በዚህ ደረጃ አንዳንዱ በእግር ከመጓዝ ብዛት መንገዶችን የሚጓዙበትን መንገድ የተሽከርካሪ እንቅስቃሴ ስትመለከት በጣም በከፍተኛ ደረጃ ብዙ ድራማ እንዳለ የኮንትሮባንዱ የሽያጩ ከማደያዎችና ከአሽከርካሪዎች ጋር ከባለሀብቶችና ከማደያዎች ጋር በጣም ብዙ አይነት ድራማ ካገዛዙ ሰዎችና ከማደያዎች ጋር ብዙ ድራማ ያለበት ነው ነገር ግን ምናልባት እቺ የሁለት ሳምንት የመካከለኛው ምስራቅ ተኩስ አቁም ትንፋሽ ሊሰጥ ከሆነ በሁለት ሳምንት ውስጥ ተገዝቶ መቼ እንደሚደርስም አይታወቅም ዞሮ ግን በዚህ ሁለት ሳምንት የነዳጅ ዋጋ ዓለም ላይ ሊቀንስ ይችላል የሚል ነገር አለ ዓለም ላይ ቢቀንስ ባይቀንስ ብልጽግና መጨመር እንጂ መቀነስ የሚባል አያውቅምና እነዚህ ሁለቱ ነገሮች ብዙ ድራማ የተሞላባቸው ናቸው ለማለት ፈልጌ ነው ትንግር ያ አንሙት ወደ ሌሎች ጉዳዮቻችን እንለፍ እንግዲህ በተለይ ህብረተሰቡን በስልክ በቀጥታ ያለውን ነገር በስልክ ቁጥራችን 723093725 በየአካባቢያቸው ያለውን ነገር ብትልኩልን ደስ ይለናል በድምጽም በምስልም በተለያየ መንገድ እንድናቀርባቸው የምትፈልጓቸው ነገሮች ካሉ በየአካባቢያችሁ ላኩልን ወልዲያ ላይ እንዳልከው አገልግሎትን ቅድመ ሁኔታ ያደረጉ ከነዳጅ ከአገልግሎት ጋር በማያያዝ ካርድን ከአገልግሎት ጋር በማያያዝ ካርድ ካላወጣችሁ አገልግሎት አታገኙም እየተባለ ነው ያለው the collapse is real የብልጽግና ውድቀት ግልጽ ሆነ የሆነ የመጣበት ሁኔታ ነው ያለው ራሱን ለማዳን የማይሸጠው ነገር የለም በተለይ እኔ በኋላ ላይ ምናልባት ይሄ ዩቲዩብ ካልተዘጋ በጣም በርካታ ፕሮግራሞችን ይዘን እንመጣለን አድማጭ ተመልካቾቻችን በሚገባ ካለፉት ቀናቶች ውስጥ ሲያደርጋቸው የነበራቸውን እያንዳንዳቸውን ነገሮች ማለት ነው ናው ሁለት ጦርነቶች ከብልጽግና ፊት ተደቅነዋል አንደኛው የናሽናል ኢንተለጀንስ ሴኩሪቲ ሰርቪስ የሶማሊያ ናሽናል ኒስ የሚባለው ተቋም ሰራተኛ የሆነውን አብዱረሺድ ጅናንን አግቶት እንደነበረ ብልጽግና መረጃዎች ደርሰውናል አንሙት ገረዌ ኦንላይን እንደዘገበው እንግዲህ ይሄ ግለሰብ ታግቶ ነበር ይሄ ግለሰብ ከዚህ በፊት ከአህመድ መዶቤ ጋር የሚሰራ
የነበረ ግለሰብ ነው እና አብይ አህመድ የሚጠቀሙበት የነበረ ግለሰብ ነው። ከዛ በኋላ ወደ ሶማሊያ መንግስት መቀላቀሉን አብዱረሺድ ጀናን እና ከዚህ ከፕሬዝዳንቱ ጋር አሁን ካለው የሶማሊያ ፕሬዝዳንት ጋር አብሮ መስራት እንደጀመረ ሰምተናል። አሁን እንግዲህ በቅርብ ጊዜ እንደምታውቀው ባይዶዋን ይዞ ነበረ የሶማሊያ መንግስት። ባይዶዋ ሳውዝ ዌስት የሚባለው አካባቢ ላይ ላፍታንጋሬንን ካባረረ በኋላ ወደዛ ጦሩን እንዳስጠጋ ተናግረን ነበር። አሁን ላይ ከኢትዮጵያ ጋር የሚያዋስነውን በተለይ ይሄ ጌዶ የሚባለው አካባቢ በጣም ስትራቴጂክ እና ቁልፍ የሆነ ቦታ ነው። አንሙት ጌዶ የሚባለው አካባቢ በኢትዮጵያንና ኬንያን የሚያዋስን ድንበር በጣም ስትራቴጂክ ትራያንግል ነው ጌዶ የሚባለው። የሸበሌ በተለይ የዳዋ ወንዝና የኢትዮጵያው ዳዋ ወንዝ ከኬንያ ከሚመጣ ወንዝ ጋር በጋራ ጆይን የሚያደርግበት በጣም ቁልፍ ስትራቴጂክ ቦታ፣ በኬንያ በኩል ማርሳቤትን በኢትዮጵያ በኩል ዶሎን የሚያዋስን አካባቢ ነው። እሱን አካባቢ ለመቆጣጠር እንግዲህ የሶማሊያ ጦር ትዛዝ ተሰጥቶት ወደዛ እያቀና ነው ያለው። የኢትዮጵያ መንግስት ይሄንን አካባቢ በተለይም ደግሞ የሶማሊያ መንግስት የመደበውን ሰው አልቀበልም በሚል በሁለቱ ኃይሎች በኩል መፋጠጥ እንዳለ እየሰማን ያለ ነው። በአንድ በኩል በሶማሊያ ጦርነት ውስጥ፣ በሌላ ዛሬ እንግዲህ የየል ዩኒቨርሲቲ ሪሰርች ተመራማሪዎች ያጋለጡት ነገር አለ። ምንድነው ያጋለጡት? የኢትዮጵያ መንግስት በቀጥታ በአርኤስኤፍ ጦርነት ውስጥ እንግዲህ ካምፑ መረጋገጡን ታስታውሳል። ሮይተርስ ማጋለጡ የካምፑን ሁኔታ በተመለከተ ካምፑ ስልጠና እንደሚሰጥ፣ በካምፕ ውስጥ ስለሚደረገው ስልጠና፣ ካምፑ በማ ፋይናንስ እንደተደረገ ሚንጊ የሚገኘው ካምፕ ማለት ነው። አሁን ከካምፑ አልፎ በሱዳን ጦርነት ውስጥ በቀጥታ የኢትዮጵያ ጦር ድጋፍ እንደሚያደርግ የሚያሳዩ በጥናት የተመረኮዙ መረጃዎች ናቸው ይፋ እየተደረጉ ያሉት። ዛሬ ሚድል ኢስት አይ ይዞት የወጣው ሪፖርት ተመልከት፣ ብሉምበርግ ይዞት የወጣውን ተመልከት። በከፍተኛ ደረጃ በዓለም አቀፍ ደረጃ አነጋጋሪ ሊባል በሚችል ደረጃ ሱዳን ውስጥ በሚካሄደው እጅግ አስከፊ የዘር ፍጅት ውስጥ በቀጥታ ለዛ እጅግ ይሄንን ጥፋት ለሚፈጽመው ኃይል ቀጥተኛ ድጋፍ እያደረገ መሆኑን የኢትዮጵያ መንግስት የሚያረጋግጡ ጥናታዊ ጽሁፎች ያው በየል ዩኒቨርሲቲ ተመራማሪዎች ተደግፎ ለዓለም አቀፉ ማህበረሰብ ይፋ ሆኗል። ይሄንንም ተከትሎ ዛሬ ሱዳን አካባቢ ኩርሙክ ላይ በተለይ ከባድ ውጊያ እየተደረገ ነው ያለው። አዲስ የተሾመው ያስር አልአታ የሚባለው የሱዳን ጀነራል ጦር እየመሩ ከአርኤስኤፍ ጋር እና በኢትዮጵያም ኃይል ጋር እንግዲህ ከአርኤስኤፍ ጋር የተሰለፈው የኢትዮጵያ ኃይል አለ ከነሱ ጋር ከፍተኛ ትንቅንቅና ውጊያ እየተደረገ እንዳለ ነው መረጃዎች እየወጡ ያሉት። እንግዲህ ቀጠናው ላይ ያለውንም ትርምስ ተመልከተው። ቀጠናው ላይ በሶማሊያ በኩልም በነገራችን ላይ የኢትዮጵያ ኢምፖርታንት የሚባል በፈር ነበር ጌዶ የሚባለው። አሁን ሶማሊያ እሱን ልትቆጣጠር ነው ጌዶን። በጣም በርካታ አካላት እንግዲህ የግብጽ ጦር በዳዋ ሄዶ በዳዋ በኩል በዶሎ በኩል በኢትዮጵያ ድንበር ላይ በፈር የሚባሉ የሶማሊያ ግዛቶችን አልፈው በኢትዮጵያ ድንበር ላይ ሊሰፍሩ የሚችሉበት ሁኔታ ከምን ጊዜውም በላይ እየጨመረ የመጣ መሆኑን ተመለከታለን። አንሙት ይሄ ብልጽግና ሌላኛው ሽንፈት አይደለም ወይ? በቀጠናው ላይ በጎረቤት ሀገራት ላይ ምን አይነት ሁኔታን እየፈጠረ እንዳለ በዚህም ምክንያት እንዴት ሀገሪቱን ተጋላጭ እያደረገ ይበልጥ ተጋላጭ እያደረገ እንዳለ ማሳያ አይደለም ወይ? እንደው በእነዚህ ሁለቱ ላይ ሐሳብ እንታከልበት ነው። የዕለቱን ፕሮግራማችንን በእነዚህ ጉዳዮች ነው የምንቋጨው። መልካም እንዳልከው የአብዱረሺድ ጀናን ማለት የሶማሊያ ብሔራዊ ደህንነት ናሽናል ኢንተለጀንስ ኤንድ ሴኩሪቲ ኤጀንሲ የጌዶ ሪጅን ኃላፊ የነበረ ነው። እንግዲህ መረጃው እንደሚለው ኢትዮጵያ ውስጥ ለሳምንታት for several weeks ነው የሚለው ለሳምንታት ተይዞ እንደነበረ ነው መረጃው የሚጠቁመው። በዲፕሎማሲያዊ ጥያቄን ተከትሎ ወደ ሞቃዲሾ እንዲመለስ ተደርጓል። የሶማሊያ ፌደራል መንግስት ጥያቄ አቅርቦ ነው የሚለው። ለምን እንደዚህ ያደረገ? እንግዲህ ከዛ ቀጠና ጋር ተያይዞ እዚህ አካባቢ እንደምታውቀው የሳውዝ ዌስት ሪጅን ጋር ከተያይዞ የኢትዮጵያ አገዛዝ ፕሮክሲ መሸነፍን ተከትሎ ምናልባት እንደዚህ አይነት የመረጃ ሰዎች በዛ ላይ ምን አላቸው በማለት ሊሆን ይችላል እንደዚህ አይነት ጣልቃ ገብነቱን የነበረው ይሄ ፕሮክሲ የት ድረስ ይወስደዋል? ሶማሊላንድ ጋር የነበረው ነገር ምን ይመስላል? ፑንትላንድ ጋር የነበረው ሁኔታ ምን ይመስላል? ከሶማሊያ ክልሎች ጋር የተያዘው ሁኔታ ወዴት ሊወስድ? ምክንያቱም የግብጽ ጦር አሁን እንደምናውቀው ሶማሊያ ውስጥ ብቻ ሳይሆን አጠቃላይ ግብጽ በቀጠናው ዲፕሎማሲያዊ፣ ኢኮኖሚያዊ፣ ማህበራዊ ከበባውን በከፍተኛ ደረጃ ውጤታማ በሆነ መንገድ ይዞታል።
ከዚህ አልፎ አሁን ወታደራዊ የሆነ ነው ስተከተል እንደነበረው በሶማሊያ ሰራዊት ሰፍሯል እንደውም የኢትዮጵያ ፕሮክሲ ቀጠናዎች አካባቢ ሁሉ እስከ መምጣት እየሄደ ነው በሱዳን በኩል ተመሳሳይ ጉዳዮች አሉ የቴክኒካል አሲስታንት የሚሰጡ የግብጽ ወታደሮች ከአልቡርሃን ብሔራዊ ጦር ጋር አብረው ነው ያሉት በሱዳን በኩል በሶማሊያ በኩል ግብጽ ወታደራዊ ተሳትፎ እና እንቅስቃሴ የምታደርግበት ነባራዊ ሁኔታ ተፈጥሯል ይሄ ሁኔታ በርግጥ ብልጽግና ሆነ ብሎ ከኤርትራ ጋር ያለውን ነገር በሜይንስትሪም ደረጃ የማቀዝቀዝ ፍላጎት ያለው ይምሰል እንጂ ይሄ ሁኔታ በቀጠለበት ኤርትራም ላይ ተመሳሳይ ፕሬዘንስ መኖሩ የማይቀር ነው ዲፕሎማሲያዊ ኢኮኖሚያዊና ማህበራዊ ከበባው ወደ ወታደራዊ ከበባ እየተቀየረ ስለሆነ ማለት ነው እነዚህ ሁኔታዎች ባሉበት ነው እንግዲህ ከኬንያም ጋር ከደቡብ ሱዳንም ጋር የግብጽ መንግስት ምን አይነት ዲፕሎማሲያዊ ግንኙነት እየፈጠረ እንደሆነ የምታውቀው ነው እነዚህ ሁኔታዎች ባሉበት ነው አሁን ከሱዳን መንግስት ጋር ባለፉት 2 ወራት ስናነሳ ስንጥለው የነበረው በተለያየ መንገድ በተለያዩ መረጃዎች ሲገለጽ የነበረው ነገር አይን አውጥቶ አፍጥጦ መጥቶ በቀጥታ ተሳታፊ ነች የሚል የል ዩኒቨርሲቲን የሚያክሉ ተቋማት ትላልቅ ዓለም አቀፍ ተቋማት አሁን እውነቱን አዲስ ነገር አይደለም እየወጣ ያለው በተለያዩ ተቋማት የማረጋገጥ ስራ ነው እየተሰራ ያለው የተለያዩ ተቋማት የኢትዮጵያው አገዛዝ በጎረቤት ሀገራት የፕሮክሲ ጦርነት ውስጥ ዋነኛ ተሳታፊ መሆኑን የተለያዩ ተቋማት የማረጋገጥ ስራ ነው እየሰሩ ያለው አሁን እውነታው አይደለም ችግሩ እውነታው እኮ ይታወቃል ጀነራል ጌታቸው ጉዲና የሚመራው የአብይ አህመድ ኃይል የኢትዮጵያ መከላከያ ኃይል እዚያ ቀጠና ላይ ከአርኤስኤፍ ኃይል ጋር ሆኖ በኩምሩክና አካባቢ ቀጠና ላይ እንቅስቃሴ እያደረገ ነው ያለው የአርኤስኤፍ ኃይሎች ከኢትዮጵያ ድንበር እየተነሱ በዚህ አካባቢ እየተንቀሳቀሱ ነው ያሉት ይሄ ጽሁፍ ሲነሱ የነበሩትን ነገሮች አሶሳ ላይ ስላለው ማሰልጠኛት ማዕከል ድንበር ላይ ስላለው እንቅስቃሴ ከኢትዮጵያ ግዛት ከኢትዮጵያ መሬት እየተነሳ ሱዳን ላይ የተፈጸሙ ስላሉ ጥቃቶች የኢትዮጵያ ሰራዊት ተሳትፎ በምን ደረጃ እንደሆነ የሳተላይት ምስሎችን ሌሎች ማስረጃዎችን ቃለ መጠይቆችን አስረጅ ሰዎችን እየጠቀሰ ነው መረጃው ያብራራ የሚገኝ ሰፊ ጽሁፍ ነው እንዳየው የማረጋገጥ ስራ በተለያዩ ዓለም አቀፍ ተቋማት ነው እየተሰራ ያለው በጣም ምናልባት ባይዘወይ ይሄ ማረጋገጥ ስራ ጥናትን አስደግፎ የሌ መጣው ዝም ብሎ አይደለም ይሄ ዩኒቨርሲቲ መጣው እነዚህ በጥናት አስደግፎ የማቅረብ ሂደቶች ቀላል አይደሉም ለአብይ አህመድ እየመጣ ያለው ወጥመድ ቀላል አይደለም ይሄ ሂደት የውልሲ ምን አይነት ዋጋ እንደሚከፍል አንሙት ምንም ጥያቄ የለውም አሁን ይሄ ቀጥሎ ምን መሰለም የሚመጣው ተቋማት መጀመሪያ መገናኛ ብዙሃን ከዛ ተቋማት ምናልባትም ግለሰቦች ምናምን ሲሉት የቆየው ነገር አሁን ወደ ትልልቅ ክብር ወደሚሰጣቸው ተቋማት ማረጋገጫ እየተሰጠበት ነው አሁን ቀጥሎ ትላልቅ መንግስታት ቀጥሎ ወደ ተባበሩት መንግስታት መልቲላተራል የሚባሉ ተቋማት የሱዳን ቀውስ አንደኛው አባባሽ ላይ የኢትዮጵያ አገዛዝ ነው የሚለው ጉዳይ በግልጽ ሊመጣ ነው የሶማሊያ መንግስት ባለፈው ሳምንት በግልጽ አስቀምጧል ፔካ ሀቪስቶ ደግሞ ታውቃለህ ናብይ አህመድ በጣም የሚጠሉት ናብይንም የሚጠላቸው ሀቪስቶ ናይሮቢ ነበር እነ ሐምዳን ዳጓሎንም አግኝቷል ፖርት ሱዳን ያሉ አመራሮችንም አግኝቷል የግብጽ ተወካዮችንም አግኝቷል ከኢትዮጵያ መንግስት ውጪ ያሉትን ማለት ነው ፔካ ሀቪስቶ የኢዩ ስፔሻል ኢንቮይ ነበር ሱዳን ላይ አሁን ደግሞ የዩኤን ስፔሻል ኢንቮይ ሆኖ ነው የመጣው እንግዲህ እንደምታውቀው እሱም ኩዌትም እንደዚሁ ሁለቱም በሱዳን ጉዳይ ላይ ወደ ይያሉ ነው ያሉት እንደምትመለከተው በዚህ ሂደት ውስጥ በተለይ ጥናትን አስደግፈው የሚወጡ ሪፖርቶች አላማቸው ምን እንደሆነ መገንዘብ ይቻላል ብዬ አስባለሁ ግብአት ናቸው ይሄንን ተከትሎ የምነግርህ ወደ ተባበሩት መንግስታትና ሌሎች በሱዳንና በቀጠና ጉዳይ ላይ የሰብአዊ መብት ተቋማትና ሌሎችም ምናልባት አምነስቲና ሂማን ራይትሶችም ይሄ ጉዳይ ዋንኛው ተሳታፊ ስለሆኑ ሰፋፊ ሪፖርቶችን ከዚህ በኋላ ምን ሰማለን ስለዚህ አዲስ ፋክት አንናገርም አሁን ያንን ማረጋገጫ የተለያዩ ተቋማት እንዴት ያቀርቡት እንደሆነ ብቻ ነው የምናሳየው ይሄንን ለምሳሌ የሶማሊያ መንግስት ቪላ ሶማሊያ ባለፈው ሳምንት የኢትዮጵያ መንግስት በሶማሌላንድና በሌሎች የሶማሊያ ክልሎች እንዴት ጣልቃ ገብነቱን ሊያቆም እንዳልቻለ በሶማሊያ ለሚገኙ ዲፕሎማቶች ብሪፊንግ ሰጥቷል ማብራሪያ አቅርቧል ጣልቃ ገብነቱ ቀጥሏል ይያለ ነው
ይሄ በሱዳን ተመሳሳይ ነገር እየመጣ ነው። የአልቡርሃን መንግስት ተመሳሳይ ብሪፊንግ ለተመሳሳይ ሀገራት ለተመሳሳይ ዲፕሎማቶች መስጠቱ ማይቀር ነው። ይሄ ነው እየሆነ ያለው በውስጥም በውጭም የውስጥ ድራማ የውጭ ድራማ ከዚህ አገዛዝ ጋር ቀጥሏል። ቁም ነገሩ ግን በተያዘው መንገድ መግጠም ነው፣ መደምሰስ ነው፣ መሳተፍ ነው ለማለት ነው የምወደው። አመሰግናለሁ ወንድም። ያ አመሰግናለሁ አንሙት። የሱዳንም ጉዳይ እንዳልኩት ያስር አልአታ ከመጣ በኋላ በተለይ ደግሞ ይሄ ካባሽን እና ኢብራሂም ጃበረን አሉ አሁንም ካውንስል ውስጥ ናቸው፣ ግን ከነበራቸው ቶፕ ወታደራዊ ሚናቸው አልቡርሃን ዝቅ አድርጓቸዋል። በዚህም በጣም ከሚገባው በላይ እንግዲህ ከዚህ በፊት ከነበረው ፓወር ኮንሶሊዴት አድርጎ ውስጣዊ የማጥራት እንቅስቃሴ እየሰራ ነው የሚባለው አልቡርሃን። በነገራችን ላይ ኃይሉን የማደራጀት አቅሙን የማጠናከር ስራ እየሰራ እንዳለ ትመለከታለህ አንሙት። በበርካታ አካባቢዎች ላይ እንግዲህ ያሉ እንቅስቃሴዎችን በተመለከተ ኢትዮጵያ ውስጥ እየተደረገ ያለው እንቅስቃሴን በተመለከተ በየዕለቱ እየሆኑ ያሉ ነገሮች የእነ አብይ አህመድ አገዛዝ ወታደራዊ ሽንፈት፣ ኢኮኖሚያዊ ቀውስ፣ ቀጠናዊ ቀውስ፣ ወታደራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ቀውስ እያጋጠማቸው በየዕለቱ እየቀጠሉ ያሉበት ሁኔታ ነው ያለው። እስከ ምርጫው ድረስ የሚኖረው የእነ አብይ እንቅስቃሴ ራስን የማዳን እንቅስቃሴ እንጂ ምርጫ የማከናወን እንቅስቃሴ እየሆነ እንደማይሆን በግልጽ ማሳያዎችን እያነሱ መነጋገር የሚቻልበት ሁኔታ ነው ያለው ብሎ ማንሳት ይቻላል። በነገራችን ላይ የዚህ የአብድረሽድ ጄናንን በተመለከተ ጌዶ ላይ ከሱ ጋር ተባብራችሁ የምትሰሩ ከሆነ ብቻ ነው የኢትዮጵያ መከላከያ በተለይ በዛ አካባቢ እንደምታውቁት ሶማሊያ ላይ ያለው የኢትዮጵያ መከላከያ ሰላም አስከባሪ ተብሎ የገባው ኃይል ሊቀጥል የሚችልበት ምክንያት በዚህ ይህንን መደራደሪያ አድርጎ ነው ያቀረበው የሶማሊያው ፕሬዝደንት። እነሱ ይህንን ግለሰብ አንቀበልም ነው እያሉ ያሉት። በዚህም ምክንያት እዛ አካባቢ ላይ በተለይ ዶሎን ለመቆጣጠር በሚደረገው ጥረት ውስጥ ሁለቱ ኃይሎች እርስ በርስ ሊዋጉ የሚችሉበት የሶማሊያና የኢትዮጵያ ጦርነት የኢትዮጵያ ሰራዊት እርስ በርስ ሊዋጋ የሚችልበት እድል እየሰፋ የመጣበት ሁኔታ እንዳለ ነው እየተነገረ ያለው። በሌላ በኩል ሱዳን ላይ ኦልሬዲ የኢትዮጵያ መንግስት ውስጥ እንዳለ ጦርነት ውስጥ እየተዋጋ እንዳለ ዛሬ የየል ዩኒቨርሲቲ ተመራማሪዎች ይዘውት የወጡት ነገር አለ። ይሄ በቀጠናው ላይ ይሄ አገዛዝ ምን አይነት ሁኔታ ውስጥ እንደገባ በሀገሪቱ ውስጥም በቀጠናው ላይ እየመጣ ያለው ሁኔታ በትክክል እንድንገነዘብ የሚያደርግ ነው የሚል ነው። ለዛሬ እንግዲህ በዚሁ በፕሮግራማችንን በአጭር መቋጨት ነው የምንፈልገው። በጣም በርካታ ተመልካቾች እንግዲህ እንዲመጡ እንፈልጋለን። የነበረውን ሰብስክሪፕሽን ማሳደግ እንፈልጋለን። ዩቲዩባችን ላይ ያለነውን ተደራሽነት ወደ ሳተላይት ተደራሽነት ማሳደግ እንዳለብን ነው የወሰንነው። በቀጣይ ቀናቶች እንግዲህ የሚኖሩን ፕሬዘንሶች በጣም ወሳኝ ናቸው። ዩቲዩቡ ሊዘጋ ይችላል ኤኒታይም። እናንተ የቴሌግራም ቻናላችን ላይ ግቡ። ከቴሌግራም ቻናላችን ላይ በየዕለቱ የምንከፍታቸው እናንተ ጋር በተለይ በዩቲዩብ የምትከታተሉን ማለት ነው። ሌላው በሳተላይት ተደራሽ ለመሆን ግን የምናደርጋቸውን እንቅስቃሴዎች ደግፉ። ስለዚህ በሳተላይት ለመምጣት መሰራት ያለበትን ሁሉ ማድረግ ይኖርብናል ማለት ነው። በሚቀጥሉት 2 ወራቶች በጣም ወሳኝ ክሪቲካል ታይም ነው በኢትዮጵያ ፖለቲካ ታሪክ ውስጥ ብዬ ነው የማምነው። በዚህ ሂደት ውስጥ ለምናደርጋቸው ተሳትፎዎች በተለይ በሚዲያው ዘርፍ ለሚደረገው ትግል እያንዳንዳችን የሚዲያዎችን ፕሬዘንስ በማሳደግ ኤቢሲ በነገራችን ላይ በዩቲዩብም በሌሎች በማይዘጉ ቻናሎችም የምንመጣበት ሁኔታ እንደሚኖር ምንም ጥርጥር የለውም። በዛ መንገድ እየመጣንም ቢሆን ተደራሽ ለማሆን ከባድ ስራዎችን እንሰራለን። የማይዘጉ ቻናሎች ላይ እንመጣለን፣ ሳተላይት ላይ እንመጣለን። ስለዚህ ተደራሽነታችንን እናሳድጋለን። ስለዚህ ሰብስክራይብ አድርጉ፣ ሼር አድርጉት፣ ብዙዎች እንዲመጡ አድርጉ። ሀሳብ አስተያየቶቻችሁን ጻፉልን። በተለይ በ723093725 በየአካባቢያችሁ ያለውን እንቅስቃሴ ተደራሽ እንዲሆን ብታደርጉልን ደስ ይለናል። ለነበረን ቆይታ ከልብ ነው የምናመሰግነው። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? የዕለቱን የትኩረት 30 ፕሮግራም ይዘን ቀርበናል። እኔና ጋዜጠኛ አንሙት አብርሃም ከእናንተ ጋር ቆይታ የምናደርግበት ነው። እንግዲህ አዲስ ቻናል ነው ይዘን የመጣ ነው። በፊት የነበረን ቻናላችን ወርዷል። ብዙዎቻችሁ ላታገኙን ትችላላችሁ። በዚህ አዲስ ቻናል ለብዙዎች እንዲዳረስ በማድረግ ነው እንግዲህ ተመልሰን ቻናሉ በፊት ወደ ነበረበት ቦታ ላይ እንዲደርስ ማድረግ የምንችለው። ከዛ ውጭ እንግዲህ በርካታ ስራዎችን እየሰራን ነው ከዩቲዩብ አማራጮች ባሻገር። በተለይ ደግሞ በሳተላይት ሀገር ቤት ያለው ሰው ጋር በቀጥታ ለመድረስ የሚያስችሉ አሰራሮችን ለመዘርጋት ጥረት እያደረግን ነው። ስለዚህ ሳተላይት ተደራሽነታችን በዋናነት ለዚህ ልባት የሚሰጥ እንደሚሆን እናምናለን። ስለዚህ እሱ ላይ በደንብ እየሰራንበት ነው ያለ ነው። በዚህ ላይ ማገዝ የምትፈልጉ መሳተፍ የምትፈልጉ ሰዎችም ካላችሁ በቀጥታ በስልክ ቁጥራችን በኤቢሲ የስልክ ቁጥር ማለት ነው
በሱ በቀጥታ መልእክት ልትልኩልን ትችላላችሁ በሱ ልትጽፉልን ትችላላችሁ እኛም በቀጥታ ወደ እናንተ መልሰን ደውለን እናንተን ለማግኘት ጥረት የምናደርግበት ነው ብልጽግና ለምንድን ነው ይሄን የሚያደርገው የሚለውን ነገር በደንብ የምትገነዘቡት ይመስለኛል በጣም ወሳኝ ሰዓት ላይ ነው ያለነው ስለዚህ የአማራ ተቋማትን ሚዲያዎችን ሳይለንስ የማድረግ ዘርፈ ብዙ ትግል ነው ያደረገ ያለው በርካታ ነገር ሰጥቷል እኛን ለማሳፈን እና እኛን ድምጽ ለማሳፈን ማለት ነው የአማራ ትግል ዛሬም ተአምር እየሰራ ነው ያለው ማንንም ሊያስቆመው በማይችለው ደረጃ ላይ ነው ያለው ብልጽግናን ማዳን የሚችል ምድራዊ ኃይል እንደሌለ በዚህ አጋጣሚ መናገር ይገባል ብዬ ነው ማስበው በምንም አይነት ሁኔታ የአማራን ህዝብ እየጨረሰ እየፈጀ ብልጽግና ሊቀጥል የሚችልበትን እድል እኛ አንሰጠውም እንዳማራ እና በግልጽ ይሄንን ስርዓት የአማራ ህዝብ ታግሎ አሸንፎታል የኢትዮጵያ ውስጥ በሚኖረው ማንኛውም እንቅስቃሴዎች ውስጥ የአማራ ህዝብ ወሳኝ ሚና የሚጫወትበት የታሪክ አውድ ላይ ምዕራፍ ላይ እንገኛለን ስለዚህ ምንም ነገር ቢያደርግ በርካታ ሀገራት ከዚህ ጀርባ ቢኖሩ ብዙ ገንዘብ ቢያወጣ የአማራን ድምጽ ማፈን የማይችልበት ደረጃ ላይ ኦሬዲ አማራ በሚገባው መቆም ባለበት ደረጃ ላይ እንዲቆም ማድረግ ይችላል ስለዚህ እነ ብልጽግና በዩቲዩብ ሊያግቱን ሊያፍኑን ሲፈልጉ እኛ ደግሞ በመጣለን በሳተላይት እንመጣለን ይሄንን ማድረግ የማይችል አማራ ካለ አማራ አይደለም አይመጥንም ብዬ ነው ማስበው ለትግሉም ለዘመኑም አይመጥንም ብዬ ነው ማስበው ብልጽግና ማድረግ ከሚችለው በላይ ማድረግ የምንችል መሆናችንን ማሳየት መቻል አለብን እኛ የተጠራንበት ዓላማ ከነብልጽግና መኖር በላይ ነው እኛ ምን የቆምንለት ኮዝ ማንኛውም አካል ከቆምለት ሐሳብ እና ከቆምለት ኮዝ በላይ ነው ስለዚህ የአማራን ህዝብ የመታደግ ኃላፊነት የአማራን ህዝብ አሸናፊ የማድረግ ኃላፊነት የሁላችን ኃላፊነት ነው ብዬ ነው ማስበው ቅንጣት ታህል ሞራላችን እንደማይጎዳ የኢምፓክታችንን ልክ የምንለካው ብልጽግና በውተው በሚወራጭበት ልክ መሆኑን በደንብ መገንዘብ ያስፈልጋል ዛሬም በጣም በርካታ ምርኮኛ ነው በነገራችን ላይ የዩቲዩብ ጋይድላይን ስለምንጥስ አይደለም የምንወርደው ይሄንን በደንብ ወቁ እኛ ዩቲዩብ ጋይድላይን የሚባል it's not about the guideline it's about ሌላ ነገር ኦኬ ሶ ጋይድላይን አይደለም ጋይድላይኑን ጠብቀን ነው እየሰራን ያለነው ኮሚኒቲ ጋይድላይኑን እናከብራለን እያንዳንዷን ነገር በጥንቃቄ ነው የምንናገረው የምናወጣው የምናመጣው ብልጽግና ግን ለምን ታርጌት አድርጎ እነዚህን ተቋማት ያሳፍናል ካላችሁ ጉዳዩ just ከተጽኖ አንፃር ብልጽግና ላይ እየፈጠርክ ያለውን ተጽኖ እንድትመዝንበት እንድትለካበት ነው የሚያደርግ ሌላ ነገር የለውም ባጭር ጊዜ መተን በጣም ዶሚናንት የሆነ በኢትዮጵያ ውስጥ ከሚሰራጩ በተለይ ላይቭ ስትሪም ላይ ሲግኒፊካንት ነምበር በጣም ከፍተኛ ቁጥር ያለው ህዝብ በቀጥታ የሚከታተለው ፕሮግራም ሊሆኑ ገና 80,000 ሰብስክራይበር ሆኖ በብዙ አፈናና በብዙ ሻደው እየሰራ ምን ያህል ተጽኖ መፍጠር እንደቻለ ተቋሙ በደንብ የምንገነዘበው ነው So ይሄን ተቋም በሳተላይት ብታመጡ እኔ ለአማራዎች ምን ብያቸዋለሁ just give me satellite and ፕላትፎርሙን ሰጡኝ እኔ ደግሞ ሀገር ሰጣቸዋለሁ ብዬ ነበር አንድ ጊዜና እኛ ኤቢሲዎች ፕላትፎርሙን ካገኘን በኢትዮጵያ ውስጥ በሚኖረው ሽግግር ላይ የራሳችንን ማርክ መተው የምንችልናል ብለን እናስባለን የአብይ አህመድ አገዛዝ በእኛ ድንቁርና ብቻ ነው ሊቀጥል የቻለው አብይ አህመድን ሙሉ ለሙሉ ከጥቅም ውጪ ማድረግ የሚያስችል ፖለቲካዊ ስንቅ የታጠቀ የአማራ ትውልድ መነሳቱን ልናበሰር ነው በዚህ ሚዲያ ትግል ውስጥ ያለነው ስለዚህ ይሄንን ተረባርባን ሳተላይት ላይ ኤቢሲን እናምጣው እንደ ኤቢሲ ደግሞ ሀገር ላጣው ሀገር ይሰጣል ለተሸነፈው ያሸናፊነት ስነ ልቦናን ያስታጥቃል ትግላችን መሪ ሆኖ ኃያል ሐሳብ አሸናፊ ሐሳብን ይዞ እንዲነሳ ለማድረግ በርካታ ስራዎችን ለመስራት የሚያስችል ቁመና ላይ ነው ያለነው ተጽኖአችንን ለከዋለን በነገራችን ላይ እንደው ዝም ብሎ ተራፈን አይደለም ኦኬ በጣም በርካታ እጅ ያለበት መሆኑን በደንብ አውቀናል ማለት ነው ከዩቲዩብ በላይ ልናስብ የተገደድንበት በሳተላይት እንመጣ ሚሊዮኖች ጋር እንድንደርስ ግድ የሚልበት ሰዓት ላይ ነው ያለነው ምክንያቱም ማሸነፍ ስላለብን ምክንያቱም በኢትዮጵያ ውስጥ ለውጥ መምጣት ስላለበት ያንን ማሳካት የሚያስችል አቅም ዝግጅት ግንዛቤ መፍጠር ችለናል ስለዚህ ለዛ ሁላችንም እንድንዘጋጅ በአክብሮት ነው የምጠይቀው ይሄ ፕሮግራም እንደተለመደው ብዙዎች ጋር ይድረስ በቅርብ ጊዜ አይ ቲንክ በጣም በርካታ ሰው ዛሬ ራሱ ያው ካንዲሽ ምናምን ሰው በላይ ሰብስክራይብ እንዳደረገው ተመልክቻለሁ እጅግ አድርገን ማመሰግነው ፈልጋችሁ መጣችሁ ሰብስክራይብ አድርጋችሁ ለብዙዎች ተደራሽ እንዲሆን እያደረጋችሁ ያላችሁ ወንድሞች በሚገባ በተለይ ትናንትና ያስተናገድነው መልእክት በጣም የሚገርም ነው
ህዝባችን በምን ያህል ደረጃ ይሄንን ተቋም እየተከታተለ እንዳለ ምን ያህል ተጽዕኖም ተቋሙ እየፈጠረ እንዳለ በሚገባ መረዳት ችለናል። የላካችሁልን መልእክት